አመሰግናለሁ የተከበሩ አፈ ጉባኤ ክቡር ጠቅላይ ሚኒስትር በመካከላችን ተገኝተው ጥያቄያችንን ምላሽ ለመስጠት በመገኘቱ አመሰግናለሁ። የኢፌዴሪ መንግስት ከዝቅተኛ የምርታማነት ደረጃ ወጥተን ተወዳዳሪ የኢኮኖሚ ሁኔታ ለመፍጠር የእድገትና ብልጽግና ጉዟችንን ለማፋጠን ለሰብአዊ ሀብት ልማት የላቀ ትኩረት ሰጥቶ እየሰራ መሆኑ ይታወቃል። ሆኖም ግን የትምህርት ጥራትን ከማረጋገጥ አንፃር በአንዳንድ ወገኖች ትችት ሲሰጥ ይስተዋላል። መንግስት የትምህርት ጥራትን በማረጋገጥ ትውልድን በልማታዊ አመለካከት በስነ ምግባርና ዕውቀት የተካነ ትውልድ በማፍራት ያለው አፈጻጸም ምን ይመስላል? አመሰግናለሁ። አመሰግናለሁ። የተከበሩ አቶ ማቴዎስ ጋሌቦ። አመሰግናለሁ ክቡር አፈ ጉባኤ የኢፌዴሪ ጠቅላይ ሚኒስትር ክቡር አቶ ኃይለ ማርያም ደሳለኝ ለሚናነሳቸው ጥያቄዎች ምላሽ ለመስጠት በመካከላችን በመገኘቶ እያመሰገንኩ ጥያቄን እንደሚከተለው አቀርባለሁ። በሪፖርቶ ላይ እንደተገለጸው ባለፉት ዓመታት ተከታታይነት ያለው የኢኮኖሚ እድገት በሀገራችን ተመዝግቧል። በዚህም የተነሳ ከድህነት ወለል በታች ይኖሩ የነበሩ ዜጎቻችን ቁጥር የቀነሰበት ሁኔታ መኖሩን መረጃዎች ያመለክታሉ። ይሁንና በተለያዩ አካባቢዎች በየወቅቱ የሚከሰት የድርቅ አደጋ አሁንም በበርካታ ዜጎቻችን ህይወት ላይ ያሳደረ ያለው ተጽዕኖ በቀላሉ የሚታይ አይደለም። በተለይም የድርቅ አደጋው በአርብቶ አደርና ዝናብ አጠር በሆኑ የሀገራችን ክፍሎች በተደጋጋሚ ሲከሰት ይስተዋላል። በያዝነው 2009 በጀት ዓመት የተከሰተው አደጋም በአንዳንድ አካባቢዎች በሰው ህይወትና በእንስሳት ሀብት ላይ የከፋ አደጋ የደቀነበት ሁኔታ መኖሩ ይነገራል። በዚህ ረገድ ከተረጂዎች ልየታ አንፃር ችግሮች መኖራቸውን የሚቀርቡ የእርዳታ ቁሳቁሶች ከተረጂዎች ቁጥር ጋር ያለመመጣጠንና በአንዳንድ አካባቢዎች በወቅቱ የማይቀርብበት ሁኔታ እንዳለ እና በሴፍቲኔት ፕሮግራም ለታቀፉ ተጠቃሚዎች የሚሰጥ ድጋፍ ለረጅም ጊዜ የሚቋረጥበት ሁኔታ መኖሩ እንደ ችግር ይነሳል። ስለሆነም እነዚህን ችግሮች ለመፍታትና የድርቅ አደጋውን በዘላቂነት ለመከላከል እየተደረጉ የሚገኙ ጥረቶችን በሚመለከት ማብራሪያ ቢሰጥ አመሰግናለሁ። አመሰግናለሁ። የተከበሩ ወይዘሮ ሰናይት ሰለሞን። አመሰግናለሁ የተከበሩ አፈ ጉባኤ። አመሰግናለሁ ክቡር ጠቅላይ ሚኒስትር። በሪፖርቱ ላይ ስለ ታክስ አሰባሰብ ተገልጿል። ከዚህ አንፃር በተያያዝነው ዓመት የመንግስት ገቢ አሰባሰብ በእቅዱ መሰረት እየተፈጸመ ነው ማለት ይቻላል ወይ? የታክስ መሰረቱን ከማስፋት አንፃር ያለው አፈጻጸም ምን ይመስላል? ግብር ሰብሳቢው መስሪያ ቤትና ግብር ሰብሳቢው ህብረተሰብ ምን ያህል ግዴታቸውን እየተወጡ ይገኛሉ? በሌላ መልኩ በመንግስት መስሪያ ቤቶች የወጪ አስተዳደርና ቁጥጥር እንዲሁም የንብረት አስተዳደር ውጤታማና ወጪ ቆጣቢ በሆነ መንገድ ተግባራዊ እንዲደረግ ምን ያህል ትኩረት ተደርጓል? በዚህ ረገድ ጠንካራ የክትትልና የቁጥጥር እንዲሁም የተጠያቂነት ስርዓት ይበልጥ ለማጠናከር ምን ታስቧል? አመሰግናለሁ። አመሰግናለሁ። የተከበሩ አቶ በቀለ ኮርቶ። አመሰግናለሁ የተከበሩ አፈ ጉባኤ እንዲሁም ለጥያቄያችን መልስ ለመስጠት በመካከላችን ስለተገኙ ክቡር ጠቅላይ ሚኒስትሩን እያመሰገንኩ ጥያቄን እንደሚከተለው አቀርባለሁ። የመንግስት ሰራተኞች የደሞዝ ስኬል ማስተካከያ መደረጉ ይታወቃል። ይህ ማስተካከያ ለነበረው የተራራቀና ወጣ ገባ የደሞዝ ስኬልን ምን ያህል ያጠባል ተብሎ ይታሰባል? ከዚህ ጋር በተያያዘም የመንግስት ሰራተኞች ደሞዝ ስኬል ማስተካከያን መሰረት በማድረግ በተለያዩ መንገድ የሸቀጦች ዋጋ ጭማሪ እየታየ ነው። ከዚህ አንፃር ምክንያታዊ ያልሆነ የዋጋ ጭማሪ በሚያደርጉ አካላት ላይ የሚወሰደው እርምጃ ምንድነው? ከሚመለከታቸው የመንግስት አካላትና ከህብረተሰቡ የሚጠበቀው ሚና ምንድነው? አመሰግናለሁ። አመሰግናለሁ። የተከበሩ አቶ በሬ ዘግታ። አመሰግናለሁ የተከበሩ አፈ ጉባኤ ክቡር ጠቅላይ ሚኒስትርን ከምክር ቤት አባላት ለሚነሱ ጥያቄዎች ምላሽ ለመስጠት በመካከላችን በመገኘታቸው ከልብ አመሰግናለሁ። በመቀጠል ጥያቄው እንደሚከተለው በንባብ አሰማለሁ። ባለፉት ዓመታት መንግስት በአገራችን የተለያዩ ትላልቅ ፕሮጀክቶችን በመገንባት ህብረተሰቡ በየደረጃ እየተጠቀመ መሆኑና
በዘርፉም ለወጣቶችና ለሴቶች ሰፊ የሥራ ዕድል መፈጠሩ የሚታወቅ ነው። ነገር ግን ፕሮጀክቶቹ በተያዘላቸው ጊዜ እንዲጠናቀቁ ክትትል ከማድረግና ገንዘብ ከመመደብ አንጻር ውስንነቶች መኖሩን ባለድርሻ አካላት በተለያዩ ጊዜያት ያነሳሉ። ለአብነትም የትላልቅ የመስኖ ፕሮጀክቶችን በመብራት አገልግሎት የፖል ማምረትና የገጠር መብራት ተደራሽነት ላይ የበጀት እጥረት መኖሩ ተጠቃሽ ናቸው። ክቡር ጠቅላይ ሚኒስትር፣ በቀጣይ እነዚህ ማነቆዎች ለመፍታት ምን የተቀመጠ አቅጣጫ አለ? አመሰግናለሁ። አመሰግናለሁ። የተከበሩ አቶ ናስር ካንሶ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር፣ ከምክር ቤቱ አባላት ለሚነሱ ጥያቄዎች ምላሽ ለመስጠት በመካከላችን በመገኘቶ ያመሰገንኩኝ ጥያቄን በንባብ አቀርባለሁ። በወጣቶች ተጠቃሚነት ላይ የሚስተዋሉ ችግሮችን ለመፍታት መንግስት 10 ቢሊዮን ብር በመመደብ የወጣቶች ፈንድ ማቋቋም የሚታወስ ነው። በፈንዱ ማቋቋያ አዋጅ ላይ እንደተመለከትነው ከሆነ በፈንዱ ሊጠቀሙ የሚችሉት ቅድመ መዋጮን ወይም የወጪ መጋራትን ማዋጣት የሚችሉ አካላት እንደሆኑ በግልጽ ተቀምጧል። እነዚህ ችግሮች ከዚህ በፊት ለወጣቶች በተመቻቹ የተለያዩ እድሎች ወጣቶች በተገቢው እንዳይጠቀሙ ካደረጉት ዋናዎቹ ናቸው። አሁንም የተቀመጡበት መንገድ የአጠቃላይ ወጣቱን ተጠቃሚነት በሚያግድ መልክ ነው። ክቡር ጠቅላይ ሚኒስትር፣ የፈንዱ ዓላማ የወጣቶቹን ችግር መፍታት እስከሆነ ድረስ እድሜያቸው ለስራ የደረሱ የጎዳና ተዳዳሪዎች ከዩኒቨርሲቲዎችና ከተለያዩ ትምህርት ቤቶች ተመርቀው የሚወጡ ሁሉ በአመለካከታቸው ላይ ጠንካራ አጠናክረን በመስራት ከፈንዱ ያለ ገደብ ተጠቃሚ የሚሆኑበትን አሰራር መፍጠር ተገቢ አይሆንም ወይ? አመሰግናለሁ። አመሰግናለሁ። የተከበሩ ወይዘሮ አልማዝ ዘለቀ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትርም ለሚቀርቡ ጥያቄዎች ምላሽ ለመስጠት በመካከላቸው በመገኘት እያመሰገንኩኝ ጥያቄን በንባብ አቀርባለሁ። በታዳጊ ክልሎች በመደበኛ መንደር ማሰባሰብ ማዕከላት እና በህዳሴ ግድብ ተነሺ በሆኑ አካባቢዎች ላይ መሰረተ ልማት ማለትም እንደ ውሃ፣ መብራትና መንገድ አለመሟላት እንደ ችግር በህብረተሰቡ ዘንዳ በተደጋጋሚ ሲነሳ ይደመጣል። ይህን መንግስት በዘላቂ ለመፍታት እና ተጠቃሚዎች ለማረጋገጥ ምን ታስቧል? አመሰግናለሁ። አመሰግናለሁ። የተከበሩ ወይዘሮ አስቴር አማረ። አመሰግናለሁ። የተከበሩ አፈ ጉባኤ፣ የኢፌዴሪ ጠቅላይ ሚኒስትር ክቡር አቶ ኃይለማርያም ደሳለኝ ባቀረቡት ሪፖርት መሰረት ለሚነሱ ጥያቄዎች ለመመለስ በመካከላችን በመገኘቱ እያመሰገንኩኝ መንግስታችን ባለፉት 15 ዓመታት የህዝባችን ማህበራዊ ኢኮኖሚያዊ ተጠቃሚነት ለማረጋገጥ ሰፋፊ የሜጋ ፕሮጀክቶችን በመቅረጽና በመገንባት ሀገራችን ወደ ተሻለ እድገት ጎዳና እንድትጓዝና ከድህነት ለመውጣት እየተንቀሳቀሰችና የሀገር ውስጥና የውጭ ኢንቨስተሮችን የሚስብ የልማት ፖሊሲ በመቅረጽ አስተማማኝ እድገት እንዲመጣ እየተሰራ ያለው ስራ እንዳለ ሆኖ በትላልቅ ከተሞች የሚገኙ አርሶ አደሮቻችን ለተለያየ ልማት እንቅስቃሴ ከመሬቱ በሚነሳበት ወቅት የሚሰጠው የመሬት ካሳ ክፍያ አዋጅ ከ10 ዓመት በፊት የነበረ በመሆኑ አሁን ካለው የኑሮ ደረጃና የገበያ ሁኔታ አንጻር የተመጣጠነ ስላልሆነ በህብረተሰቡ ውስጥ ከፍተኛ የመልካም አስተዳደር ችግርና ቅሬታ እየፈጠረና ከባድ የኑሮ ችግርም እየደረሰ ስለሆነ ከሁኔታው ጋር የሚመጣጠን ፈጣን የካሳ ክፍያ ስርዓት እንዲኖር እና የህብረተሰባችን ግንዛቤ ለማሳደግ የሚያስችል ስራ ለመስራት ምን የታሰበ ነገር አለ? በአሁን ሰዓት ምን ተግባራት እየተከናወነ ነው? ማብራሪያ ቢሰጥበት። አመሰግናለሁ። አመሰግናለሁ። የተከበሩ አቶ አጥናፉ ጌጡ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትራችንም ከምክር ቤት አባላት ለሚነሱ ጥያቄዎች መልስ ለመስጠት በመካከላችን በመገኘታቸው አመሰግናለሁ። ጥያቄ እንደሚከተለው አቀርባለሁ። በሪፖርቱ ላይ እንደቀረበው መንግስታችን በዚህ ዓመት የጥልቅ ተሃድሶ ንቅናቄን ከከፍተኛ አመራር እስከ ህዝቡ ድረስ ተግባራዊ በማድረግና ይህንኑ ተከትሎም በየደረጃው የሚገኘውን አመራር መልሶ በማደራጀት ወደ ስራ ገብቷል። ይህ እንደተጠበቀ ሆኖ የታድሶ እንቅስቃሴ የነበሩና የተከማመሩ ችግሮችን በማቃለል ረገድም ይሁን ለአዳዲስ እቅዶች ተግባራዊነት ከላይ እስከታች ያለን መዋቅር በተለየ ስሜት በማንቀሳቀስ ረገድ ከፍተኛ ፋይዳ ያለው መሆኑ ግልጽ ነው። ክቡር ጠቅላይ ሚኒስትር፣ እስካሁን ጊዜ ድረስ በቀጣይነት የቀጠለው የጥልቅ ተሃድሶ ንቅናቄ ከከፍተኛ እስከ ዝቅተኛ አመራሩ
የህዝቡ አደረጃጀቶችና ምልዓተ ህዝቡ ላይ የፈጠረው የአመለካከትና የአሰራር ለውጥ እንዴት ይገመገማል? የተገኘው ለውጥ ባለፉት 6 ወራት እቅድ አፈጻጸም ሂደት ያበረከተው ገንቢ አስተዋጽኦ ምን እንደሚመስል በተወሰኑ ማሳያዎች ላይ በመመስረት ማብራሪያ ቢሰጡበት። አመሰግናለሁ። አመሰግናለሁ። የተከበሩ ሻምበል ጀንበር አስማማው። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር ለምናነሳቸው ጥያቄዎች ምላሽ ለመስጠት በመካከላችን በመገኘት አመሰግናለሁ። ኢህአዴግና እሱ በሚመራው መንግስት በጀመሩት የታድሶ እንቅስቃሴ በርካታ ችግሮች ተለይተዋል። ከችግሮቹ መካከል ደግሞ የመልካም አስተዳደር ችግርና ለወጣቱ የሚሆን የስራ ዕድል አለመፈጠር ዋና ዋናዎቹ ናቸው። ክቡር ጠቅላይ ሚኒስትር በታድሶ እንቅስቃሴ ወቅት የተለዩትና ህዝቡን ያስቆጡ የመልካም አስተዳደር ችግሮችንና የስራ ፈጠራ ችግሮችን አፈታትና ውጤት በምን ደረጃ ላይ እንዳለ ማብራሪያ ቢሰጥ አመሰግናለሁ። አመሰግናለሁ። የተከበሩ አቶ ጁንዲ ኡስማን። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር ጥያቄዎቻችን ለመመለስ በመካከላችን መገኘቱን አመሰግናለሁ። በመቀጠል ጥያቄን እንደሚከተለው በንባብ አሰማለሁ። በሀገራችን በአንዳንድ ክልሎች ማለትም በኦሮሚያና በኢትዮጵያ ሶማሌ፣ በኦሮሚያና በቤኒሻንጉል ጉሙዝ ክልላዊ መንግስት እንዲሁም በአማራና በትግራይ ክልል የወሰን ጥያቄዎች ለረጅም ዓመታት እየተንከባለሉ ለተለያዩ ኃይሎች አጀንዳ ሲሆኑ ይታያል። ክልሎቹ ፈጥነው ችግሮቹን ሲፈቱም አይታዩም። የፌደራል መንግስት እነዚህን ጥያቄዎችን እስከ መቼ ነው የሚያስታምማቸው? የህዝቡን ጥያቄ ማዕከል በማድረግ በሀገራችን ህገ መንግስትና ሌሎች ህጎችን መሰረት የማያድግ መፍትሄ የማይሰጥበት ምክንያት ምን እንደሆነ ማብራሪያ ቢሰጥ አመሰግናለሁ። አመሰግናለሁ። የመጨረሻ የተከበሩ አቶ ገብረ እግዚአብሔር አርአያ። አመሰግናለሁ። ክቡር አፈ ጉባኤ፣ ክቡር ጠቅላይ ሚኒስትራችንን ለምናነሳቸው ጥያቄዎች ምላሽ ለመስጠት በመካከላችን በመገኘቱ አመሰግናለሁ። በሪፖርቱ ላይ እንደገለጹት በዓለም አቀፍ ዲፕሎማሲና የውጭ ግንኙነት ስትራቴጂያችን በተሳካ መንገድ እንዲከናወን መንግስታችን በላቀ ሁኔታ እየሰራ ይገኛል። ከዚህ አልፎ በሪፖርቱ ላይ አገራችን ከጎረቤት ሀገራት ጋር ለሚኖራት ግንኙነት ልዩ ትኩረት አድርጋ እንደምትንቀሳቀስ ተገልጸዋል። ከዚህ አንጻር ኃላፊነታችን ለመወጣት ወደ ተግባር በመነጋበት ሁኔታ የሻዕቢያ መንግስት ካለው የጸረ ህዝብ ተግባርና ዓላማ በደንበር አካባቢ በተደጋጋሚ ትንኮሳውን እየቀጠለበት ይገኛል። በደንበር አካባቢ ያለው ህዝባችን በተለይ በአፈረም ወረዳ በመረብ ለኸ አካባቢ በቃፍታ ሁመራ እስከ አሊተና ያለው ህዝባችን ሰላም ሊያገኝ አልቻለም። ንብረቱ በመዝረፍ እርሻው ተረጋግቶ እንዳይሰራ ሰላም አግኝቶ ምርቱን አምርቶ በሰላም ሊኖር አልቻለም። ከዚህ አልፎም የኢትዮጵያ ህዳሴ መለያ የሆነው በአባይ ግድባችን በሻዕቢያ መንግስት ተላላኪነት የጥቃት ሙከራ ለማድረግ ያሰባውን በማክሸፍ በጠንካራ የቤንሻንጉል ህዝባችንና ክልላዊ መንግስት በጠንካራ መከላከያ ሰራዊታችን አይቀጡት ቅጣት በመቅጣት ጸረ ህዝቡ ቡድን ተደምሰዋል። ነገር ግን ይህን ጸረ ህዝብ የሻዕቢያ እኩይ ተግባር እስከ መቼ ነው ለአንዴና ለመጨረሻ ጊዜ ማስቆም የሚቻለው? ማብራሪያ ቢሰጥ አመሰግናለሁ። አመሰግናለሁ። ክቡር ጠቅላይ ሚኒስትር ከአባላቱ ለተነሱ ጥያቄዎች ማብራሪያ እንዲሰጡ እጋብዛለሁ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ጥያቄውን ያቀረቡ የተከበሩ የምክር ቤት አባላትም እንደዚሁ ከልብ ላመሰግን እፈልጋለሁ። የመጀመሪያው ጥያቄ ያተኮረው በትምህርት ጥራት ዙሪያ ነው። የትምህርት ጥራትን ለማረጋገጥ ያው 4 መሰረታዊ ጉዳዮች ላይ አተኩረን ነው እየሰራን ያለነው። የመጀመሪያው እና ትልቁ የትምህርቱ ካሪኩለም በጥራት እንዲዘጋጅ የማድረግ ጉዳይ ነው። ከዚያ አኳያ ብቁ ዜጋ ለመፍጠር የሚያስችሉ በተፈጥሮ ሳይንስ፣ በህብረተሰብ ሳይንስ፣ በቋንቋ በተለያዩ መስኮች የሚቀረጹ ካሪኩለሞች እንደተጠበቁ ሆነው ወሳኝ ድርሻ የሚጫወቱ የሚባሉ ካሪኩለሞችም አሉ። ከዚህ አኳያ የስነ ዜጋና የስነ ምግባር ትምህርት ትልቅ ድርሻ የሚጫወት ነው። እንደዚሁም ደግሞ የታሪክ ትምህርት አገሩን የሚያውቅ ወጣት እንዲገነባ የማድረግ የአገሩን ታሪክ
ጠንካራ ጎኑንም ሆነ የነበሩ ድክመቶችን ጭምር አብጠርጥሮ በማወቅ ለቀጣይ ጊዜያት ወጣቱ ትውልድ እና አገር ተረካቢ ትውልድ የተሻለ ስለ አገሩ ግንዛቤ ያለውና ፓትሪዮቲዝም እንዲኖር የሚያደርግ የታሪክ ትምህርትም እንደዚሁ የሚያስፈልገን ነው። ከዚህ አኳያ እነዚህን የስርዓተ ትምህርቱ አካል ለማድረግ ጥረቶች ተደርገዋል፣ ውጤቶችም ተገኝተዋል። ነገር ግን አሁን ባለንበት ደረጃ ሲገመገም የትምህርት ጥራት ጉዳይ ቀጣይነት ያለው መሻሻል ያለው ጉዳይ እንደመሆኑ መጠን አሁንም የሚፈለገው የጥራት ደረጃ ላይ እንዳይደለን ይታወቃል። በነገራችን ላይ የትምህርት ጥራትን የሚፈለገው ደረጃ ላይ አደረስኩ የሚል አገር በዓለም ላይ የለም። የትምህርት ጥራት ሁሉም የሚሻሻል ነገር ነው። ስለዚህ በትምህርት ጥራት ላይ ትችት ከቀረበ ትክክለኛ ነው። በትምህርት ጥራት ላይ ትችት ማቅረብም ይቻላል ይገባልም፣ ለማቅረብም ምቹ ነው። ስለዚህ አንዳንድ ወገኖች ትችት ያቀርባሉ የተባለው እኛም የምንለው ነገር ስለሆነ ብዙ የሚያስከፋ ተደርጎ መወሰድ የለበትም። ይሄ እንደተጠበቀ ሆኖ በእኛ ዙሪያ ትክክለኛ አቅጣጫ ይዘን የትምህርት ጥራትን በፓኬጅ ቀርጸን ለማሻሻል ጥረት እያደረግን ያለ ነው። ከዚህ አኳያ መሻሻሎች አሉ። መሰረታዊ መሻሻሎች ግን እንዳልመጡ ግንዛቤ ተወስዶ ከትምህርት አደረጃጀት ጀምሮ የትምህርት ካሪክለም በውስጡ ያካተታቸው ጉዳዮችም ሊፈተሹ ይገባል የሚል ኮሚሽን ተደርጓል ፕሮጀክት። ከዚህ አኳያ አንደኛው የ15 ዓመት በሪፖርቱም ላይ እንዳስቀመጥኩት የ15 ዓመት የትምህርት ስራ የቀጣይ ፍኖተ ካርታ ምን መሆን አለበት የሚል ከተለያዩ ዩኒቨርሲቲዎች የተውጣጡ ሙያተኞችን ያቀፈ ቡድን ተደራጅቶ ዓለም አቀፍ ልምዶችንም ሊያግዙን ከሚችሉ ሙያተኞች ጋር ተደምሮ ስራው እየተሰራ ያለበት ሁኔታ አለ። ይሄ ጥናት በመሰረቱ የደረስንበትን ደረጃ በማወቅ ሊሻሻሉ የሚገቡ ጉዳዮች ላይ የሚሰራ ይሆናል። የኛ የፖሊሲ ጥናትና ምርምር ማዕከልም እንደዚህ የሚመራው የስነ ምግባርና የስነ ዜጋ ትምህርት ካሪክለም ጉዳይም የሀገራችን ሁኔታ በብቁ ሁኔታ የሚገልጽ በሞራሉ የተገነባ ዜጋ ለመፍጠር የሚያስችል እስካሁን ያለውን ሁኔታ ገምግሞ ቀጣይ አቅጣጫ የሚያስቀምጥ ጥናቶችም ተጠናቀዋል። እነዚህም ማሻሻያዎች በማድረግ እንግዲህ ጥራቱ የበለጠ እንዲበለጽግ ለማድረግ እንዲጎለብት ለማድረግ የሚሰራ ይሆናል። ይሄ አንዱ ጉዳይ ነው። ሁለተኛው ግን የመምህራን ብቃት ነው። የመምህራን ብቃት እና ተነሳሽነት ለትምህርት ጥራት ወሳኝ ነው። ምንም ያክል የበቃ ካሪክለም ብንቀርጽ ይሄንን ካሪክለም በአግባቡ ለተማሪዎች ለማድረስ የሚችል ተነሳሽነቱ ያለው ብቃቱ ያለው መምህር ከሌለን ደግሞ የትምህርት ጥራት ሊረጋገጥ አይችልም። ከዚህ አኳያ እንደምታውቁት በየትኛውም አገር ታሪክ የማይታወቅ ያክል ማለት እችላለሁ የመምህራንን የትምህርት ደረጃ ብቃት ለማሻሻል ከፍተኛ እንቅስቃሴ እየተደረገ ነው ያለው። በሪፖርቴ ላይ እንዳስቀመጥኩት የከፍተኛ ትምህርት በሚሆንበት ጊዜ የሶስተኛ ዲግሪ ወይም የፒኤችዲ ዲግሪ ያላቸውና የማስተርስ ዲግሪ ያላቸው ብቻ የሚያስተምሩበት የትምህርት መዋቅር መሆን አለበት ተብሎ አሁን 24000 መምህራን አሉን። በሚቀጥለው 3-4 ዓመት 32000 መምህራን እንዲኖሩን እየሰራን ያለ ነው። ከነዚህ ውስጥ 30% ፒኤችዲ ያላቸው እንዲሆኑ ነው እየተሰራ ያለው። በአገር ውስጥም በውጭም ስልጠናዎች እየተካሄዱ ነው ያሉት። ይሄ ለትምህርት ጥራት የመምህራንን አቅም ማጎልበት ወሳኝ መሆኑን ተረተን እየሰራን ያለ ነው። በሌላ በኩል የአንደኛ ደረጃ ትምህርትን ጥራት ለማሻሻል የሰርቲፊኬት ደረጃ ያሉ መምህራን ወደ ዲፕሎማ እንዲሸጋገሩ፣ የዲፕሎማ መምህራን ወደ ዲግሪ እንዲሸጋገሩ መጠነ ሰፊ ስራዎች ሲሰሩ ቆይተዋል። እንግዲህ ከመምህራን አኳያ በዚህ ደረጃ ማየት የሚገባን ይሆናል። ከሁሉ በላይ ደግሞ የመምህራንን ተነሳሽነት ለማጎልበት የተለያዩ ሁኔታዎች ስንፈጥር ነው የመጣ ነው። መምህራን ትውልድ ቀራጭ መሆናቸውን ህብረተሰቡ እንዲገነዘብና የሚገባቸውን ክብር እንዲሰጥ ለማድረግ የሚያስችል መልእክት በማስተላለፍ ህብረተሰቡ ለመምህራን ያለው ከበሬታ እያደገ እንዲሄድ የሚገባቸውን እንዲሰጥ ለማድረግ እየሰራን መተናል። ይሄንን አጠናክረን መቀጠል ያለብን ይሆናል። ሶስተኛው ከትምህርት ጥራት አኳያ ወሳኙ የሚሆነው ወላጆች እና ህብረተሰቡ በአጠቃላይ በትምህርት ስርዓት ባለቤት ሆኖ ሲንቀሳቀሱ፣ ይሄ ካልሆነ ጥራቱ ሊረጋገጥ አይችልም። ከዚህ አኳያ የትምህርት ቦርዶች እና የመሳሰሉ እንቅስቃሴዎች ውስጥ ህብረተሰቡ ኦውን አድርጎ ወይም ባለቤት ሆኖ እንዲንቀሳቀስ ጥረቶች ሲደረጉ ቆይተዋል። የትምህርት ቤት አስተዳደር ስርዓቱም ዲሞክራሲያዊ የሆነ አስተዳደር ስርዓት እንዲሆን ርዕሰ መምህራን፣ ሱፐርቫይዘሮች የመሳሰሉት ጠንካራ እንዲሆኑ ለማድረግ እንደዚሁ
ተለያዩ እንቅስቃሴዎች ነበሩን። ይሄን ማጠናከር ነው የሚገባን የሚሆነው። በመጨረሻ እንግዲህ ለትምህርት ጥራት የራሱን አስተዋጽኦ የሚያበረክተው የትምህርት ግብዓት ነው። ከክላስሩም ጀምሮ ከሚማሩባት ትምህርት ክፍል ጀምሮ የተለያዩ የላቦራቶሪና የወርክሾፕ ግብዓቶች ካሉ መጽሐፍት በአግባቡ ከተሰራጩ ተማሪዎች የበለጠ ጥራት ያለው ትምህርት ሊያገኙ ይችላሉ የሚል ታሳቢ ተወስዶ አሁን ባለው ሁኔታ የመጽሐፍት የህትመት ጥራት ሁሉ ሳይቀር ተቆጣጥረን አንድ ለአንድ መጽሐፍ ለማድረስ የተቻለበት ደረጃ ላይ ደርሰናል። ከዛ አልፎ የላቦራቶሪ ኪቶች በብዙ ዋጋ በብዙ ወጪ ተገዝቶ በየትምህርት ቤቱ እንዲቀመጡ ተማሪዎችም እንዲለማመዱባቸው ለማድረግ ከፍተኛ ጥረት እየተደረገ ነው ያለው። እነዚህ በሙሉ ተደምረው ነው እንግዲህ የትምህርት ጥራት ለማረጋገጥ የሚያስችሉት። ድምር ውጤቱ ሲታይ መሻሻሎች አሉ። የትምህርት ጥራት መሻሻል ከጊዜ ወደ ጊዜ ይታያል። ለዚህም መለኪያ አለው። የአንደኛ ደረጃ ትምህርት የሚያጠናቅቁ ተማሪዎች ቁጥር ምን ያክል ነው የሚለው አንዱ መለኪያ ነው። ሁለተኛ ደግሞ ወደ ዩኒቨርሲቲ መግቢያ ፈተናን የሚያልፈው ምን ያክል ነው የሚል፣ ፕሪፓራቶሪን የሚያልፈው ተማሪ ቁጥር ምን ያክል ነው። እነዚህ ሀገር አቀፍና ክልላዊ ፈተናዎች በራሳቸው መመዘኛ ናቸው። ስለዚህ አሁን ውጤቱን በምናይበት ጊዜ መሻሻሎች እንዳሉ በግልጽ ያሳያል። ከዚህ በፊት በአማካይ 36% የማለፊያ ምጣኔ ያለው አሁን ወደ 55% ደርሷል። እነዚህ ሁሉ የሚያሳዩት መሻሻሎች እንዳሉ ማየት ይቻላል። ግን ከዚህ በላይ መሻሻሎች ሊመጡ የሚገቡ እንደሆኑ ታይቶ እየተሰራበት ያለ ጉዳይ ስለሆነ አይ ቲንክ ትችቱም ትክክል ነው። እኛም የምንሰራው ስራ በተገቢ አቅጣጫ እየተመራ ያለ ነው ለማለት ነው። ሁለተኛው የተነሳው ጥያቄ ከአርብቶ አደሩ አካባቢ እና ከፊል አርብቶ አደሩ አካባቢ ከድርቅ አደጋ ጋር የተያያዘ ጉዳይ ነው። በእኔ እምነት አሁን አገራችን ባለችበት ደረጃ በሪፖርቱም ላይ ለማመላከት እንደሞከርኩት ድርቅን የመከላከል አቅማችን በከፍተኛ ደረጃ አድጓል። ከፍተኛ የሆነ ድርቅ ባጋጠመበትም ጊዜ የሰው ሕይወት ሳይጠፋ ለመታደግ ችለናል። በሚቀጥሉት ጊዜያትም ኢትዮጵያ ውስጥ በድርቅ ምክንያት የሚሞት የሰው ኃይል ወይም ረሃብ እንዳይፈጠር የማድረግ አቅም አለን። እዚህ ላይ ትልቅ የስራችን ውጤት ነው የሚለውን ሳንሸማቀቅ መግለጽ አለብን። ኢትዮጵያ የፖስተር ቻይልድ ማለት የህፃናት በየአካባቢው በዓለም ዙሪያ በሙሉ ተለጥፎ መጫወቻ የነበረች ሀገር ዛሬ ኢትዮጵያ ራሷን ችላለች። እኛ የምንደግፈው ደቡብ ሱዳንን ነው፣ ኬንያን ነው፣ ሶማሊያን ነው፣ ናይጄሪያን ነው፣ እንደዚሁም ደግሞ ሶሪያን ነው፣ የመንን ነው። ኢትዮጵያን 5 ሳንቲም አንደግፍም አሁን ብሎ ሲሉ ለኔ ኩራት ነው። ቀድሞ ድሮ ቢሆን ቀድማ የምትጠራው ኢትዮጵያ ነበረች። ዛሬ ግን እዚህ ደረጃ መድረሳችን ህዝባችን በሰራው ስራና ትግል የተገኘ ውጤት ነው ተብሎ ሊወሰድ ይገባል። ልንኩራራ ግን አይገባም። አሁንም የመቋቋም አቅማችንን ለማሳደግ የሚያስችሉ ልንሰራቸው የሚገቡ በርካታ ስራዎች አሉ። ከዚህ አኳያ አንደኛውና ትልቁ በእኔ እምነት ስራው ውስብስብም ቢሆን ውሃን ማዕከል ያደረገ ስራ መስራት አለብን። እነዚህ አርብቶ አደር አካባቢዎች አሁን ጥያቄ የቀረበባቸው አካባቢዎች ላይ በቂ የከርሰ ምድር ውሃ አለ። ኢትዮጵያ ውስጥ ዝናብ ይቆራረጣል። አንዳንድ ጊዜም በአንድ ወቅት ዝናብ ይጠፋል እንጂ ዝናብ ጠፍቶ እስከናካቴው ጠፍቶ የሚያቅበት ጊዜ የለም። ስለዚህ ስራችን መሆን ያለበት ዝናብ ባለ ጊዜ በትርፍ በመጣ ጊዜ ውሃ ባለ ጊዜ የመያዝ የማቆር ይሄንን ደግሞ ለክፉ ቀን የመጠቀም ችሎታችንን የማሳደግ ነው። ሁለተኛው አሁን ትርፍ ምርት እያመረተ ያለው የሀገራችን አርሶ አደር ከሚሰራውም በተጨማሪ የግብርና ምርምር ካውንስል የጀመራቸው በቆላማ አካባቢዎች የስንዴ፣ የሩዝ እንደዚሁም ደግሞ የማሽላ ምርጥ የማሽላ ዝርያ የማስፋፋት ስራ ተጀምሯል። ይሄ ለሪዘርቭ ካፓሲቲያችን ወይም ደግሞ የመጠባበቂያ ክምችታችንን በየጊዜው እያሳደግን መሄድ የሚገባን ይሆናል። ለማንኛውም ጊዜ የሚሆን መጠባበቂያ ክምችት ካለን ድርቅን የመቋቋም አቅማችን ከፍተኛ ይሆናል። ከዚያ አኳያ የተጀመሩ ፕሮጀክቶች ስራ ላይ ማዋል ነው። ሶስተኛው ከዚህ በፊት ያለመድነው ነገር ግን በአምና ጀምሮ በስፋት የሄድንበት የመኖ ማቅረብ ጉዳይ ነው።
ከዚህ በፊት በነበሩ የድርቅ ጊዜያት መኖ ለከብቶች የማቅረብ ልምድ እንብዛም አልነበረም። አሁን ከልምዱ በመነሳት ያየነው በእያንዳንዱ ወረዳ የመኖ ክምችት እንዲኖረን ማድረግ በተለይም ለድርቅ የተጋለጡ የሚባሉ ወረዳዎች አካባቢ እና አርብቶ አደርና ከፊል አርብቶ አደር ባለባቸው አካባቢ የመኖ ክምችት መጋዘን ሊኖረን ይገባል። ይሄን የመኖ ክምችት ማድረግ እንደሚቻልም አረጋግጧል። በአፋር ክልል በ1000 ሄክታር በ4 ወር ጊዜ መኖ ማድረስ ችለናል በመስኖ። በተመሳሳይ በሶማሌ ክልልም እንደዚሁ ሰፊ መሬት በመኖ ማልማት ችለናል። ያ በ4 ወር የሚደርስ ነው። በ4 ወር የሚደርስ አንዳንዱ እንዲያውም በ80 ቀንም የሚደርሳል። እነዚህን የመኖ ልማቶች አልምተን በየወረዳው ማከማቸት የምንችልበትን የመኖ ሪዘርቭ ስርዓት መዘርጋት አለብን ተብሎ የተጀመረ ስራ አለ። እነዚህን አጣምረን ከሰራን በሰው ህይወትም ሆነ በእንስሳት ሀብት ላይ ጉዳት ሳይደርስ መከላከል የሚያስችል ሁኔታ አለ። በተግባርም በተጨባጭ አይተናል። ስለዚህ የመቋቋም አቅማችን እያደገ የመጣ ነው የሚል ሁላችንም ብንይዘው ጥሩ ነው የሚል አመለካከት አለኝ። እንግዲህ ከዚህ ጋር ተያይዞ በአንዳንድ የአርብቶ አደር አካባቢዎች የሚያጋጥሙ የአመራር ክፍተቶች አሉ። የወረዳ አመራር ካፓሲቲ በአርሶ አደር አካባቢ ባሉ ወረዳዎች ልክ እንዳይደለ ይታወቃል። ስለዚህ የወረዳዎቹን አቅም በዚህ ዙሪያ የማጎልበት በተለይም የፌደራል መንግስት በዘመቻ መልክ የነዚህን አካባቢዎች አቅም ለማሳደግ የጀመረው ስራ አለ። ይሄን አቅም በሚገነባ መልክ ተክቶ በመስራት ሳይሆን አቅም በሚገነባ መልክ መስራት የሚገባን ይሆናል። ቅድም የተነሱት በጥያቄው ላይ የተስተዋሉ ችግሮች የነበሩ ችግሮች ናቸው። ችግሮቹ ከአቅም ውስንነት ጋር የመነጩ ናቸው። እነዚህንም በፍጥነት ለማስተካከል ችለናል። ነገር ግን ቋሚ አቅም በአርብቶ አደር አካባቢ ወረዳዎች ላይ እንዲፈጠር መስራት ያለብን ይሆናል የሚል እምነት አለኝ። በአጠቃላይ የድርቅ የመቋቋም አቅማችን እያደገ መምጣቱን ለመግለጽ ነው። ሌላው ከታክስ ጋር የቀረበ ጥያቄ ነው። እንግዲህ እንደሚታወቀው የሁለተኛውን የእድገትና ትራንስፎርሜሽን እቅድ ስነድፍ 75 በመቶ የሚሆነውን ፋይናንስ ከሀገር ውስጥ የፋይናንስ ምንጭ አግኝተን ነው የእድገትና ትራንስፎርሜሽን እቅዳችንን ማሳካት አለብን ብለን ያቀድ ነው። ይሄ ማለት የታክስ ገቢያችን በከፍተኛ ደረጃ ማደግ ያለበት ነው። ቁጠባችን እንደዚሁ በፍጥነት ማደግ ያለበት ነው የሚሆነው። በሁለቱም ስራዎች ዙሪያ የተጠናከረ ስራ ካልሰራን ሌላው ቀርቶ የአፍሪካን አማካይ 15 በመቶ ታክስ ጂዲፒ ሬሽዮ መድረስ አንችልም። ስለዚህ ይሄንን አሁን 12.5 በመቶ ላይ ነን ያለነው። እዛ ለመድረስ ግን እልህ አስጨራሽ ስራ ይጠይቀናል። ከዚህ አኳያ ጉድለት ተደርጎ የሚወሰደው የታክስ ሰብሳቢ መስሪያ ቤቶች አቅም ነው። ይሄንን አቅም ለማጎልበት ስራ እየተሰራ ነው ያለው። በዘንድሮ ዓመትም በአንዳንድ መስኮች የተሻሉ ውጤቶች ተገኝተዋል። በአንዳንድ መስኮች ደግሞ ኋላ ይቀሩዋል። ስለዚህ በእኔ እምነት በተለይ ደግሞ ከታክስ አኳያ የታክስ ህግ ማስከበርና ስርዓት ማስያዝ ጉዳይ ትልቅ ትኩረት ሊሰጥ ይገባል። የተለያዩ ማጭበርበሮች ያሉበት በመሆኑ በዚህ አካባቢ ላይ ጠንከር ያለ ህግን የማስከበር ስራ ወይም የታክስ ኮምፕላያንስ የምንለውን ስራ መስራት አለብን። አንዱ እሱ ነው። በዚህ ዙሪያም ዓለም አቀፍ ተሞክሮች ይዘን የሚደግፉን አካላት አግዘውን ለመስራት ጀምረናል። ሁለተኛው የታክስ ሰብሳቢ መስሪያ ቤትን አቅም ከማጎልበት አኳያ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ በስፋት መጠቀም ነው። ይሄ ውስብስብ ነው፣ እውቀት የሚጠይቅ ነው። ስለዚህ ሙያተኞቻችንንም የውጭ ድጋፍንም ታክሎበት በተለይም የደቡብ ኮሪያ ድጋፍ በዚህ ዙሪያ በትልቁ እየተሰጠን ያለው ይህን ድጋፍ ተጠቅመን የአይቲ ስርዓታችንን ማጠናከር እና የታክስ መሰብሰብ አቅማችንን ማቀላጠፍ ነው የሚሆነው። ይሄን በማድረጋችንም ለውጥ ይመጣል ብዬ አምናለሁ። እስካሁን ድረስ ከ10 እስከ 15 በመቶ የታክስ እድገት በየአመቱ እያመጣን ያለነው ግን በቂ አይደለም። እቅዳችን ከ20 እስከ 30 በመቶ እድገት ነው መምጣት ያለበት ተብሎ የተቀመጠው። ስለዚህ እዚህ ለመድረስ ግን ከፍተኛ ጥረት ማድረግ የሚገባን ይሆናል ማለት ነው። ከወጪ አስተዳደር አኳያ የተከበረው ምክር ቤት እንደሚያውቀው በምክር ቤት ውስጥ ያለው የዋና ኦዲተር መስሪያ ቤት ኦዲት የማድረግና የገንዘብም ሆነ የፐርፎርማንስ ኦዲት የማድረግ አቅሙ ተጠናክሯል። ይሄ ትልቅ
የወጪ አስተዳደርና ቁጥጥር ስርዓት አካል ተደርጎ የተቀረጸ ነው። ትልቅ ውጤትም ነው። ሁለተኛው የውስጥ ኦዲትም በነፃነት ኦዲት ሊያደርጉ የሚችሉበትን ሁኔታ የሚፈጥር ተጠሪነቱ ለመስሪያ ቤቱ ብቻ ሳይሆን ከመስሪያ ቤቱ ውጪም ተጠሪ እንዲሆን ተደርጎ ተቀርጿል። ለዋናው ኦዲተር እንደዚሁ ተጠሪ እንዲሆኑ ከፊል ተጠሪነት እንዲኖር ተደርጓል። ይህም የውስጥ ቁጥጥራችንን ለማጠናከር ትልቅ አስተዋጽኦ ያደርጋል። በቅርቡ ከዋናው ኦዲተር መስሪያ ቤትና ከተከበረው አፈ ጉባኤ ጋራም አቅርበን የተስማማ ነው የተጭበረበረ ነገር ያለ መሆኑን ምልክቶች የሚያሳዩ ኦዲቶች በሙሉ በቀጥታ ለፌደራል መርማሪ ቢሮ እንዲተላለፉ ከዚህ በፊት እንደሚደረገው ገና ለገና ለገንዘብና ኢኮኖሚ ሄደው ገንዘብና ኢኮኖሚ አጥንተው የሚባል ውስብስብ ነገር ትተን የተመረመረ የኦዲት ውጤት በቀጥታ ለፌደራል መርማሪ ቢሮ በመላክ ይሄ መርማሪ ቢሮ ወደ ህግ ለማቅረብ የሚያስችል ከዚህ ውስጥ የበለጠ ጥልቀት ያለው ምርመራ በማካሄድ ወደ ህግ እንዲያቀርብ የማድረግ ይሄን በማድረግ ኦዲት ውጤታማ እንዲሆን ኦዲት ለኦዲት ፐርፐስ ብቻ የሚሰራ ሳይሆን ውጤት የሚያመጣ እንዲሆን ተመርምሮም ወደ ህግ የሚቀርብ እንዲሆን የሚያደርግ አሰራር ተዘርግቷል። የዋና ኦዲተር መስሪያ ቤትም በዚህ ዙሪያ እስካሁን ኦዲት የተደረጉ ማጭበርበር የሚታይባቸው መስሪያ ቤቶች ኦዲት በቀጥታ ለፌደራል መርማሪ ቢሮ ማስተላለፍ ጀምሯል። ፌደራል መርማሪ ቢሮም ለህግ ማቅረብ የሚያስችል ማስረጃዎችን የመሰብሰብና ኦዲቱን የበለጠ ህጋዊ ለማድረግ የሚያስችል ወደ ህግ ሲቀርብ ውጤታማ እንዲሆን ለማድረግ የሚያስችል ስራ እየሰራ እንዲቀጥል እየተደረገ ነው ያለው። ይሄ ማሻሻያ በእርግጠኝነት ኦዲት ሲደረግ ሊፕ ሰርቪስ እንዳይደለ ኦዲት ሲደረግ ውጤት እንደሚኖረው በሚያሳይ መንገድ ቅኝቱ መሄድ አለበት የሚል ተቀምጧል። ስለዚህ እነዚህ ማሻሻያዎች ከሌሎች የስርዓት ማሻሻያዎች ጋር ተደምሮ የወጪ ቁጥጥርና አስተዳደር ስርዓቱን ያበለጽጉታል የሚል እምነት አለኝ። ሌላ የተነሳው ጥያቄ ከመንግስት ሰራተኞች የደሞዝ ስኬል ማስተካከያ ጋራ የተገናኘው እና ይሄ በመንግስት መስሪያ ቤቶች ውስጥ የሚታየውን የተዘበራረቀ የስኬል አሰራር ማጥበብ ምን ያክል ችሏል የሚል ጥያቄ ነው። ይሄ ማጥበብ የቻለው የተወሰነውን ነው። አሁን ባለው ሁኔታ በተቻለ መጠን ከዚህ በፊት የስኬል ማሻሻያ የተደረገባቸው መስሪያ ቤቶች በሙሉ በዚህ ስኬል ማሻሻያ ተጠቃሚ እንዳይሆኑ ተደርጓል። ስለዚህ ስኬል ማሻሻያ ያልተደረገባቸው መስሪያ ቤቶች ብቻ ስለሆነ የመጣው የተሻሻለው ሁለቱን ለማጥበብ የሚያስችል ሁኔታ ተፈጥሯል። ነገር ግን መሰረታዊ የማጥበብ ስራ ወይም ውጤት የሚታየው የሲቪል ሰርቪስ እና የፐብሊክ ሰርቪስ እና የሰው ሀብት ሚኒስቴር መስሪያ ቤት የጀመረው የጄኤጂ ፕሮጀክት የሚባል አለ። ይሄ ፕሮጀክት በሙከራ ደረጃ በየመስሪያ ቤቶቹ ተጀምሯል። ይሄ ፕሮጀክት ተግባራዊ በሚሆንበት ጊዜ ለእኩል ስራ እኩል ክፍያ የመፈጸም ውጤት ስለሚኖረው የዛን ጊዜ ስራን መሰረት ያደረገ ለእኩል ስራ እኩል ክፍያ ስርዓት ሲዘረጋ ስኬሎች እየጠበቡ ይሄዳሉ የሚል ታሳቢ ተወስዶ እየተሰራ ነው ያለው። እዚህ ላይ እግር መጎተቶች አንዳንድ ሚኒስቴር መስሪያ ቤቶች ላይ አንዳንድ ኤጀንሲዎች ላይ የሚታይ ነው። ይሄንን ማስተካከል የሚገባን ይሆናል። እንደተጠበቀ ሆኖ ግን ዋናው መሰረታዊ ለውጥ ሊመጣ የሚችለው ይሄን ፕሮጀክት ተግባራዊ ስናደርግ ነው። ይሄ እንደተጠበቀ ሆኖ መንግስት ዜጎችን የሚቀርጹ እና ትልቅ ኃላፊነት ያለባቸው መምህራን በተለየ ሁኔታ መታየት አለባቸው ያለው ፖሊሲ ይቀጥላል። አሁን በስኬል ማሻሻያው ወይም ማስተካከያው ምክንያት አንዳንድ ቦታዎች ላይ መምህራን የስኬል ማስተካከያው ከፐብሊክ ሰርቪሱ ሰራተኛ ጋር አሁንም አቀራርቦናል የሚል ቅሬታ እንዳላቸው ይታወቃል። ከዚህም ተነስተው ቅሬታቸውን ሲቀልጹ ነበር። ነገር ግን አሁንም ቢሆን ልዩነቱ ከ3 እስከ እርከን በትንሹ ከ3 እርከን እስከ 6 እርከን ድረስ በከፍተኛው ልዩነት አለ አሁንም። ይሄም ቢሆን በሂደት በበቂ ሁኔታ እየታየ መምህራን ከሙያቸው ከስራቸው እና ለአገር ካለው ጥቅም አኳያ እየታየ
ሁሉ ጊዜም ልዩነቱ የሚቀጥል ይሆናል። ይሄ ፖሊሲ ተጠናክሮ የሚቀጥል መሆኑን በዚህ አጋጣሚ ለመግለጽ እፈልጋለሁ። የደሞዝ ስኬል ማስተካከያን ተከትሎ ምክንያታዊ ያልሆኑ የዋጋ ጭማሪዎችን የሚያካሂዱ አካላት እንዳሉ ይታወቃል። ይሄ እንግዲህ የተለመደ ነው። በየጊዜው እንደዚህ አይነት ማስተካከያዎች በሚኖሩበት ጊዜ ጥቅም ለማግኘት የሚሯሯጡ ምክንያታዊ ያልሆነ ዋጋ የሚጨምሩ አካላት አሉ። ከዚህ ቀደምም ጠንካራ እርምጃ ወስደን አስተካክለናል። በዛው ልምድ ላይ ተመስርተን አሁንም ጠንካራ እርምጃዎች እንወስዳለን። አንዳንድ ቦታዎች ላይ እርምጃ መውሰድም ተጀምሯል። ስለዚህ ምክንያታዊ ያልሆኑ የዋጋ ጭማሪዎች የንግድ ስርዓቱን ዲስቶርት በማድረግ ወይም በመረበሽ የራሳቸውን ግብይት ስርዓቱ ላይ ተጽዕኖ ይፈጥራሉ። የዋጋ ንረትን ከማምጣት በላይ ኢኮኖሚውንም ጭምር ያመሰቃቅሉታል። ስለዚህ መንግስት በዚህ ላይ ጠንካራ እርምጃ ይወስዳል፣ መውሰድም ጀምሯል። ይሄንን የምንቀጥልበት ይሆናል ማለት ነው። ሌላ የተነሳው ጥያቄ ከባጀት አለቃቅና ባጀትን በአግባቡ ከመጠቀም ጋር የተያያዘው በተለይም ደግሞ ፕሮጀክቶቹ በጊዜ እንዲጠናቀቁ የተያዙ ባጀቶች በጊዜ መለቀቅ አለባቸው ተብሎ እንደ አብነትም የቀረቡ የትልልቅ የመስኖ ፕሮጀክቶችና የኤሌክትሪክ በተለይም የገጠር ኤሌክትሪፊኬሽን ላይ የፖሎች ግንባታ መዘግየት ጋር የተያያዘ ጉዳይ ነው። እንግዲህ ያው የተከበረው ምክር ቤት እንደሚያውቀው መጀመሪያ በአመቱ መጀመሪያ ላይ ባጀት ስናጸድቅ ባጀትና እቅድ አንድ ላይ ተያይዞ ነው የጸደቁት። ስለዚህ እቅድ ሊፈጸም የሚችለው የሚፈለገው ገቢ ተሰብስቦ ያንን እቅድ ሊያሟላ የሚችል በእቅዱ መሰረት የተያዘው ፋይናንስ መሰብሰብ አለበት። ከዚህ አኳያ ነው የፊስካል ፖሊሲያችን ጠበቅ ያለ መሆን አለበት። የገቢ ማሰባሰብ አቅማችን ጠንካራ መሆን አለበት። የገቢ ማሰባሰብ አቅማችን የተወሰነ መዛነፍ ወይም ጉድለት በሚታይበት ጊዜ በእቅድ ላይ ነው የሚንጸባረቀው። በመናስፈጽመው እቅድ ላይ እንደሚንጸባረቅ አውቀን ይሄንን ማጠናከር አለብን ያልኩት ከዚህ ተነስቼ ነው። እዚህ አንዳንድ ፕሮጀክቶች ላይ አንዳንድ ቦታዎች ላይ ያጋጥማሉ። በአብዛኛው በተሻለ ሁኔታ እየሄደ ያለም ቢሆን ቅድም እንደተገለጸው አንዳንድ ቦታዎች ላይ የመንገድ ፕሮጀክቶች ክፍያ የተወሰነ ጊዜ የሚዘገይበት ሁኔታ አለ፣ ገንዘብ ተሰብስቦ እስከሚገባ ድረስ። በተመሳሳይ መንገድ የመስኖ ፕሮጀክቶችም እንደዚሁ የተወሰኑት ላይ ያጋጠሙ ችግሮች አሉ። ሁሌም ይስተካከላል፣ ነገር ግን ከመፈጸም አኳያ የተወሰነ ጊዜ ስለሚበላብን በሚፈለገው ፍጥነት እንዳይፈጸም የራሱ እንቅፋት አለው። ስለዚህ የተያያዘ ነው። የገቢ ማሰባሰብ አቅማችን መጠናከር ማለት እቅድ የማስፈጸም አቅማችን በዛው ልክ የተሻሻለ ስለሚሆን ሁለቱን አጣምረን በስፋት መስራት የሚገባን ይሆናል። ስለዚህ በዚህ በታዳጊ የሽግግር ኢኮኖሚ ውስጥ እንደዚህ አይነት መዛነፎች እዛም እዚህም ሊያጋጥሙን ይችላሉ፣ ግን ከፍተኛ ጉዳት እንዳያደርሱ የገቢ ማሰባሰብ አቅማችንን በየጊዜው ማጠናከር የሚገባን ይሆናል ማለት ነው። ከወጣቶች የስራ ፈጠራ አኳያ የተነሳው ጥያቄ ይሄ ጥያቄ በእርግጥም ከወጣቶችም ጋራ በዝርዝር ውይይት በመናካሄድበት ጊዜ ጥያቄውን አንስተውት ነበር። የዚህ መነሻው ምንድነው የሚል በአግባቡ ለተከበረው ምክር ቤት ማቅረብ እፈልጋለሁ። እንግዲህ የወጣቶች የስራ እድል ፈጠራ ፕሮግራሞች ቀርጸን መስራት ከጀመርን በርካታ ዓመታት ተቆጥረዋል። ስለዚህ አዲስ ስራ ተደርጎ ሊወሰድ አይችልም። እዚህ ላይ ባለፈው የወጣቶችና የሴቶችን የእድገትና የልማት ፓኬጅ ገምግመን ስንከልስ ያየናቸው ጉዳዮች ነበሩ። እነዚህ ጉድለቶች እንዳይደገሙ በዚህኛው እንዲሻሻል ነው የተደረገው። በእርግጥ የአነስተኛና ጥቃቅን ተቋማት የብድር አሰጣጥ ስርዓት በሚዘረጋበት ጊዜ ብድር ተቀባዩ አካል 20% ኢኩዊቲ ይዞ መምጣት አለበት የሚል የተቀመጠ እንደሆነ ታውቃላችሁ። በአሁኑ ቢያንስ 20% የሚሆነው ትንሽ ሊበዛ ስለሚችል መሰረት ሐሳቡን ሳንተው ግን 10% የሚሆን ኢኩዊቲ ተይዞ ይመጣ የሚል ተወስኗል። ይሄ የተወሰነበት ዋናው ምክንያት በእኛም ውስጥ ውይይት ሲካሄድ ይሄን ነገር ዜሮ ማድረግ ይቻላል አይቻልም የሚል ጥያቄ ተነስቶ በቂ ውይይት አካሂደናል። ከዚህ በፊት መንግስት እና ማይክሮ ፋይናንስ ተቋማት ብድር በሚያቀርቡበት ጊዜ ያጋጠሙ ችግሮች ተገምግመዋል። መንግስት ብድር በሚያቀርብበት ጊዜ ያላንዳች ኮላተራል ስለሆነ ብድር የሚሰጠው
ባለቤቱ ብድር የሚወስደው ባለቤት ምንም አይነት ግዴታዎች የሌሉት ምንም አይነት የራሱ ነገሮች የሌሉት ከሆነ አንዳንዱ ብር ተይዞ ወደ ደቡብ አፍሪካ ተኪዷል አንዳንዱ ብር ሌሎች ነገሮች ተገዝተውበታል ከተባለው ውጪ ምክንያቱም ብድሩ ከተሰጠ በኋላ ግለሰቡን መቆጣጠር አይቻልም ብድሩ ከተሰጠ በኋላ በሱ እጅ ነው ያለው የፈለገውን ውሳኔ መወሰን ይችላል ምንም አይነት ነገር የሌለው ከሆነ የመንግስትን ገንዘብ 100% ይዞ የሚሄድ ከሆነ የፈለገውን ማድረግ ይችላል ማለት ነው ስለዚህ ይሄ ነገር ብድር እንዳይመለስ በርካታ የተሰራጩ ብድሮች በተለያየ መንገድ ተበልተው ያለቁ መሆናቸውን ጥናቱ ያሳያል ስለዚህ የኛ ዓላማ ምንድነው የኛ ዓላማ ወጣቶች ስራ ፈጥረው እሴት ጨምረው ራሳቸውንም ጠቅመው አገርን እንዲጠቅሙ እንጂ ለተወሰነ ጊዜ ማስታገሻ ብድር ሰተን ብድሩን ይዞ እንዲጠፉ ማድረግ አይደለም ስለዚህ ዓላማውን ለመግለጽ ካስፈለገ ትንሽም ብትሆን ተቆንጥጣ ምትደማ ነገር መኖር አለባት የኔ ነው የሚሉት ነገር መኖር አለበት ይሄ የኔ ነው የሚሉት ነገር እንዴት ነው የሚገኘው ነው ጥያቄው ይሄ የሚገኝበት መንገድ በተግባር በሚገባ ተረጋግጧል አንደኛው ትግራይ ክልል ቤኒሻንጉል ክልል ኦሮሚያ ክልል ጋምቤላ ደቡብ ብሔረሰቦች ክልል ሰፊ የወርቅ ምርት አላቸው ስለዚህ ገንዘብ መነሻ ገንዘብ ማምጣት የፈለገ ሰው ሰፌድ ይዞ ሄዶ ወርቁን አንጥሮ ብር ማምጣት ይችላል ሁለተኛ ኦሮሚያ ክልል ሌሎች ቦታዎች ላይ በርካታ የግንባታ ስራዎች ይሰራሉ ለነዚህ የግንባታ ስራዎች አሸዋና ድንጋይ ማቅረብ ይችላሉ አሸዋና ድንጋይ ማቅረብ ከቻሉ ገንዘብ ያገኛሉ ስለዚህ በወዛቸው ያገኙት ገንዘብ ሊኖር ይገባል በጥረታቸው ያገኙት ሀብት ሊኖር ይገባል ይሄ በሚሆንበት ጊዜ ያቺ ገንዘብ ሁሌም ጭንቅላታቸው ውስጥ ትቃጭላለች የኔ ሀብት ናት ሰርቼ ያገኘኋት ሀብት ናት ልማታዊነት ይጎለብታል ማለት ነው አንዳንድ ሰዎች በንቀት የሚያዩት የኮብልስቶን በርካታ ብር እንዲሰበሰብ አድርጓል በኮብልስቶን ገብቶ ብዙ ወጣቶች ዩኒቨርሲቲ ምሩቃን ሁሉ ሳይቀሩ መነሻ የሚሆን ነገር አግኝቷል ኮብልስቶን ላይ ለዘላለም እዛ እንዲቆዩ አይደለም ዓላማው መነሻ የሚሆን ካገኙ በኋላ መንግስት ከሚሰጣቸው 90% ጋራ አደባልቀው 10%ቸውን ይዞ በሚወጡበት ጊዜ ዘላቂ ልማታዊ የሆነ በአስተሳሰብም ጥሩ የሆነ ውጤት ማምጣት ይችላሉ ስለዚህ ከወጣቶቹ ጋራ ይሄን ስናቀርብ ይገባል ነው ያሉት ይገባል እኛም ተመጽዋች መሆን አንፈልግም እኛም የራሳችን እንዳለ ማስመስከር አለብን እኛም ተነሳሽነቱን ይዘን መታገል አለብን የሚል ስምምነት ደርሷል እንዲያውም በተግባር የታየው በአንዳንድ ክልሎች 20% የቀድሞ 20%ም ቢሆን ካቀረቡ በኋላ ክልሎች ብድር ማቅረብ አቅቷቸው 20% ተይዞ ያለባቸው ወጣቶች ብዙ አሉ ሶስተኛው ሶርስ የወጣቶች ኃላፊነት የመንግስት ብቻ ሊሆን አይችልም የወጣቶች ኃላፊነት የወላጆችም መሆን አለበት የዘመዶችም መሆን አለበት የጓደኞችም መሆን አለበት ስለዚህ ወላጆችም ከጥሪታቸው የተወሰነ አካፍለው መነሻ የሚሆን ነገር ለልጆቻቸው ማቅረብ አለባቸው ይሄ ድምር ውጤት በሚታይበት ጊዜ ዘላቂ የሆነ የወጣቶች የልማት የእድገት ስራ መስራት ያስችላል የሚል ታሳቢ ተወስቷል እዚህ ላይ ምንም አይነት አማራጭ የሌላቸው የአካል ጉዳተኞች መስራት የማይችሉ የመሳሰሉ በሚያጋጥሙበት ጊዜ ምን ማድረግ አለብን የሚል ራሱን ችሎ እንደ ፖሊሲ የሚታይ ነው መስራት የሚችል ሰው ግን ሰርቶ መነሻ የሚሆን ከራሱ ደም ጋር የተቀላቀለች ነገር ይዞ መምጣት አለበት ባለቤት መሆን አለበት የሚል መነሻ አለው ፖሊሲው ከዚህ አኳያ መታየት አለበት ያመለካከት ቀረጻው ይሄ ሁኔታ ተፈጥሮም ይያለ በሚገባ ልማታዊ አስተሳሰብ ካልተያዘ አመለካከት ቀረጻ ከሌለ ውጤታማ የስታርታፕ ወይም የአነስተኛና ጥቃቅን ፕሮግራም ስኬት ሊኖር አይችልም ስለዚህ የአመለካከት ቀረጻው በሁሉም መስኮች ተጠናክሮ መቀጠል ያለበት ነው የሚል
እምነት አለኝ። ከወጣቶቹ ከራሳቸው ጋር ባደረግናቸው ውይይቶችም በመሰረተ ሐሳቡ የተስማሙ ስለሆነ ወጣቶችን የበለጠ ማበረታታት የሚገባን ይሆናል ማለት ነው። ሌላ የተነሳው ጥያቄ ከመንደር ማሰባሰብና ከአንዳንድ የልማት መስኮች ተነሺዎችን የማቋቋም ጉዳይ ጋራ ያውም ዞሮ ዞሮ የመንደር ምስረታ ነው እሱም የሚሆነው ከዛ ጋር የተያያዘ ጥያቄ ነው። በእኔ እምነት በታዳጊ ክልሎች የተቀረጸው የመንደር ማሰባሰብ ፓኬጅ ሁለንተናዊ አቅም ያለው ፓኬጅ ነው። አሁን የሚያጋጥሙን ችግሮች ይሄንን ለመንደር ማሰባሰብ የተቀመጠውን ፓኬጅ በአግባቡ ተግባራዊ ባለማድረግ የሚፈጠር ችግር ነው። ስለዚህ እንዲያውም ፓኬጁ የሚለው ወደ መንደር ምስረታ ጎጆች ከመቀለስ በፊት የሚፈለጉ መሰረተ ልማቶች መጀመራቸውንና ከጎጆ ቅለሳ በኋላ መሰረተ ልማቶቹ ቦታው መሆን የሚችሉ መሆናቸው መረጋገጥ አለበት ይላል ፓኬጁ። ስለዚህ አንዳንድ ቦታ ላይ መሰረተ ልማቶችን አብሮ ሲጀመር እና ያው በተለመደው ሁኔታ መሰረተ ልማቶቹ ሲዘገዩ መንደር የተመሰረተላቸው ዜጎች ወደ መንደር በሚገቡበት ጊዜ በቂ መሰረተ ልማት የማያገኙበት ሁኔታ አለ። ይሄ በሂደት እየተሻሻለ የመጣም ቢሆን አሁንም ፓኬጁን መሰረት አድርገን መንደር ስንመሰርት የመጀመሪያውና ትልቁ ጉዳይ ለመንደሩ በፓኬጁ የተቀመጡትን መሰረተ ልማቶች ማስቀደምና እነዚህ መሰረተ ልማቶች ከመንደር ምስረታው የጎጆና ሌሎች ስርዓቶች ጋር አብሮ ተቀናይቶ እንዲሄድ የማድረግ ነው። በዚህ ካለ ጉድለት ጋር የሚመነጭ ነው። አይ ቲንክ ከልምድም ተነስቶ በርካታ ጠቃሚ ጉዳዮች የተገኙበት ስለሆነ አጠናክረን ይሄን መዛነፎች እነዚህን መዛነፎች ማስተካከል ያለብን ይሆናል። በፓኬጁ መሰረት ከተሰራ እንደዚህ አይነት ችግሮች አይከሰቱም የሚል እምነት አለኝ። ሌላው የአገራት እድገት በሚታይበት ጊዜ ከተሜነት ወይም አርባናይዜሽን እና የኢንዱስትሪ ልማት የኢንዱስትሪ መስፋፋት ያው የሰው ልጅ የእድገት ደረጃ እየተሻሻለ እንዲሄድ ከሚያደርጉ መንገዶች አንዱ ነው። ስለዚህ የሰው ልጅ በተጓዘባቸው የእድገት ደረጃዎች በሙሉ ገጠር ያለው ህብረተሰብ ወደ ከተማ እየተቀየረ ኢንዱስትሪ ልማት እየበለጸገ መሰረተ ልማቶች እያደጉ ሲሄዱ ህይወቱ እየተሻሻለ እንደሚሄድ ያው ታሪክ የእድገት ታሪክ የኢኮኖሚ ታሪክ የሚያሳየው ነው። ከዚህ አኳያ ከተሞች ማደጋቸው የሚቀር አይደለም። የኢንዱስትሪ ልማትም እንደዚሁ ተስፋፍቶ መቀጠሉ የሚቀር አይደለም። ይሄ የማይቀር ከሆነ በተለይም አርሶ አደሮቻችን ምናልባትም በአርብቶ አደር አካባቢዎች ላይ ከፊል አርብቶ አደሮች እንዴት ነው መስተናገድ ያለባቸው የሚል በጥልቀት የመታደስ እንቅስቃሴው ወቅት የነበሩ ጉድለቶች አንድ ባንድ እንዲለዩ ተደርጓል። እዚህ ላይ የሚታዩ ጉድለቶች አንደኛ ቀድሞም ቢሆን የነበረው ካሳ በጣም በከፍተኛ ደረጃ ዝቅተኛ ነው ማለት ግን አይደለም። የነበረውም ካሳ ቢሆን በአግባቡ ተሰጥቶ ቢሆን ኖሮ እና ከተሰጠም በኋላ በአግባቡ ማቋቋም ቢሆን ኖሮ የተሻለ ነገር ማግኘት እንችል ነበር። ጉድለታችን የነበረውንም ካሳ ወይ በከፊል ወይ ደግሞ እስከነጭራሹ የማይሰጥበት ሁኔታ መኖሩ ነው። አንድ ክልል ስሙን መጥቀስ አልፈልግም ለልማት ተነሾች 100 ሚሊዮን ብር ካሳ ተብሎ ተወስዶ ሲያበቃ መጨረሻ ላይ አርብቶ አደሮቹ ካሳው አለ ወይ ተብሎ ሲጠየቅ አሁን እንደገና ከዜሮ ምንም የወሰድነው ካሳ የለምና የት ሄደ ካሳው የሚል ጥያቄ ያነሳሉ። እና የወረዳ አመራሩ የዞን አመራሩ ተቀናይተው ከአንዳንድ እዛ አካባቢ ከአርብቶ አደሩ አካባቢ የወጡ እና ተሰሚነን ብለው የሚያምኑ የጎሳ መሪዎች ጋር ተበሳጥረው ካሳው ተወስቷል። ይሄ አርብቶ አደር ካሳ አልተከፈለኝም ብሎ ቢያማርር ምን ክፋት አለው? በተመሳሳይ መንገድ ደረጃው ይለያይ እንጂ በየክልሉ ከታድሶ በፊት የለየነው አንዱ ጉዳይ የነበረው ካሳም ቢሆን
በሚፈለገው በአግባቡ ስለማይከፈል እና የተወሰኑ አካላት ስለሚቀራመቱት አርሶ አደሩ እንዲቆጣ አርሶ አደሩ እንዲበሳጭ አድርጓል። አሁን ስርዓታችንን ማሻሻል የሚገባን ይሆናል። ይሄን ጉዳይ የሚከታተል ራሱን የቻለ ተቋም እንዲኖር በአዲስ አበባ አስተዳደር የተጀመረ አለ። በየክልሉም ይሄን ጉዳይ በጥልቀት የሚከታተል ራሱን የቻለ ተቋም መመስረት ይገባናል የሚል ተወስቷል። ሁለተኛው ካሳው ራሱ በትክክለኛው ለአርሶ አደሩ ሊደርስ የሚችልበት ሁኔታ የሚያመቻች የካሳ ጥናት ተጠናቋል። ይሄ የተጠናቀቀውን ካሳ ጥናት ወደ ተግባር የማሸጋገር ይሆናል። ሶስተኛው የካሳ ገንዘብ መስጠት ብቻ ሳይሆን የማቋቋሚያ ፓኬጅ አብሮ አርሶ አደሩም አርብቶ አደሩም ህይወቱ አሁን ካለበት ህይወት የተሻለ ህይወት ሊኖር የሚችልበትን የማቋቋሚያ ስራ መስራት ያስፈልጋል። አንዳንድ ጊዜ የተሰጠችውም ካሳ በተለያዩ ቦታዎች ላይ ውላ አርሶ አደሩ በሂደት ደሃ የሚሆንበት ሁኔታ ተፈጥሯል። አርብቶ አደሩ ደሃ የሚሆንበት ሁኔታ ተፈጥሯል። ስለዚህ እነዚህን ሶስቱንም ጉድለቶች በሚያካክስ መንገድ ስራው ፓኬጅ ሆኖ እየተሰራ ያለበት ሁኔታ አለ። እንግዲህ ይሄንን መሰረት አድርገን አርሶ አደሩም አርብቶ አደሩም ተገቢ የካሳም የመቋቋምም የተሻለ ህይወት የሚኖሩበትንም ሁኔታ ማመቻቸት ያስፈልጋል። ይሄ የሚሆንበት ዋናው ምክንያት የተከበረው ምክር ቤትም በአጽንኦት ሊይዘው የሚገባውና ሊያስተላልፈው ይገባል ብዬ ማምነው አንዳንድ ወገኖች ከተሜነት ኢንዱስትሪ ልማት ሊቆም የሚችል አድርገው የሚያዩ አካላት አሉ። ይሄ ሊቆም የማይችል ጉዳይ መሆኑን ሁሉም መገንዘብ አለበት። ይሄ ቆመ ማለት መጥፊያችን ነው። ይሄ ቆመ ማለት ስራ እድል መፍጠር አንችልም። ይሄ ቆመ ማለት የተሻለ ህይወት መኖር አንችልም። ይሄ ቆመ ማለት የሀገራችን ትራንስፎርሜሽን በአፈጥሙ ይደፋል። ስለዚህ ይሄን ለማቆም የሚደረግ ጥረት በሙሉ ታግለን ማስተካከል አለብን። ሊቆም የማይችል ህብረተሰባዊ ግዴታ ነው። የሰዎች የእድገት ታሪክ የሚያሳየው ግዴታችን። ስለዚህ ግዴታችንን ግን በአግባቡ ሁሉም አካል ተጠቃሚ በሚሆንበት መንገድ ቃኝተን ልናስኬደው ይገባል ከማለት አልፈን በተለያዩ ፕሮፓጋንዳዎች እንዲህ አይነት ነገሮች ሊቆሙ እንደሚችሉ ተደርጎ የሚነዛው ነገር የተሳሳተና አጥፊ መንገድ እንደሆነ ሁላችንም ልንታገል የሚገባን ይሆናል። ይሄ በውስጣችንም አንዳንዶች ያስባሉ። ስለዚህ በዚህ ላይ አጽንኦት መስጠት እፈልጋለሁ። ነገር ግን አርሶ አደራችን መሰረታችን እንደሆነ አርብቶ አደራችን መሰረታችን እንደሆነ ታውቆ እዚህ ላይ ያሉ ጉድለቶችን ነቅሰን ማረም የሚገባን ይሆናል። አሁን በደረስንበት ሁኔታ በጥልቀት የመታደሱ ንቅናቄ ምን ውጤት አስገኘ የሚለው መታየት አለበት። በተደጋጋሚም እንደተገለጸው የመጀመሪያውና ትልቁ ውጤት ባለፉት 15 ዓመታት ስራ ላይ ውለው ውጤት ያገኙ ፖሊሲዎችና ስትራቴጂዎች እና መስመሮች ምንድናቸው የሚለውን በአግባቡ የመረዳት ነው። በዚህ ዙሪያ ጥልቀት ያለው ውይይት በመካሄድ እንድንታደስ ሆነናል። በአእምሮ በአስተሳሰብ እንድንታደስ ሆነናል። ይሄ አንድ ትልቅ ውጤት ነው። በአእምሮ የታደሰ አካል ውጤታማ የሆነ ተግባር ይፈጽማል። በአእምሮ ያልታደሰ አካል ውጤታማ የሆነ ተግባር መፈጸም አይችልም። ከዚህ አኳያ አንዱ ውጤት ይሄ ነው። ሁለተኛ እና አደገኛውም ሆኖ ያገኘነው በታድሶ ጊዜም ያስቀመጥናቸው የስርዓቱ አደጋ ናቸው ተብሎ የሚታዩ ጉዳዮች ላይ መግባባት በሁሉም ደረጃ ለመፍጠር ችለናል። ይሄ ማለት እዛም እዚህም የሚታዩ መዛነፎች የሉም ማለት አይደለም። በሂደት እየተቀረፉ ሊሄዱ የሚችሉ ናቸው። በአብዛኛው ግን መግባባት ተፈጥሯል። አንድ መግባባት የተፈጠረበትና ወሳኝ ጉዳይ ብዬ ማምነው የኢትዮጵያ ፌደራላዊ ዲሞክራሲያዊ ስርዓት የአድሎ ስርዓት አይደለም። የኢትዮጵያ ፌደራላዊ ዲሞክራሲያዊ ስርዓት ግንባታ የኢትዮጵያ ብሔሮችና ብሔረሰቦች እና ህዝቦች እኩል ሊሳተፉ እድል የፈጠረ ፍትሃዊ ተጠቃሚ እንዲሆኑ እኩል የፈጠረ ማንም ብሔር ከማንም ብሔር የበለጠ እንደሌለ ሁሉም የኢትዮጵያ ብሔሮች ብሔረሰቦች እና ሃይማኖቶች እኩል የሆኑበት ስርዓት ተፈጥሯል። እዚህ ላይ ስርዓቱን ለመናድ የሚፈልጉ ኃይሎች በሚያሰራጩት ውዥንብር ምክንያት የኢትዮጵያ
ፌዴራላዊ ዲሞክራሲያዊ ስርዓት የአድሎ ስርዓት አድርጎ ለማቅረብ የሚሞክሩት አመለካከት የተሳሳተ አመለካከት መሆኑ መሰመሩ አንዱ ትልቁ ለውጥ ነው። በተለይ በገዢው ፓርቲ በመሪው ፓርቲ ውስጥና በህብረተሰቡ ውስጥ ያለው አመለካከት ይህ ስርዓት ሁሉም ተጠቃሚ ሊሆኑ እኩል እንዲሳተፉ ፍትሃዊ ተጠቃሚ እንዲሆኑ ያስቻለ ስርዓት ነው። ለዚህ በርካታ ምሳሌዎችን አንስቶ መነጋገር ይቻላል። ፌዴራላዊ ስርዓቱ ራሱ ያመጣው ለውጥ ዓለም ያደነቀው ለውጥ ነው። ይሄንን ለማፍረስ የተለያዩ እዛም እዚህም በአፈጻጸም ያጋጠሙ ችግሮችን የስርዓቱ የፌዴራላዊ ዲሞክራሲያዊ ስርዓታችን ህጸጾች ናቸው ብሎ ለማቅረብ የሚሞክሩ ኃይሎች በሚነዙት የፌስቡክ ፕሮፓጋንዳ የሚናድ ስርዓት እንዳይደለ ለማስመር ለመግባባት ተችሏል። ለዚህም ነቀርሳ የሚሆኑ የጠባብነትና የትምክህት ፖለቲካዊ መገለጫዎች የሆኑ አመለካከቶችም ተደፍቋል። እነዚህ አመለካከቶች ከታድሶ በፊት ብቅ ማለት ጀምረው ነበር። በድርጅታችንም ውስጥ ከዛም አልፎ በህብረተሰቡም ውስጥ በሚሰራጭ ፕሮፓጋንዳ ለጥፋት ሲዳርጉን የነበሩ አመለካከቶች ናቸው። እነዚህ አመለካከቶች አሁን በደረስንበት ደረጃ አጥፊ አመለካከቶች መሆናቸው ላይ መግባባት ተፈጥሯል። ይሄንን በግላጭ የሚናገር አመራር ቁጥሩ ሰፍቷል። በጉያው ይሄ አመለካከት ከዚህ በፊት አንዳንድ ቦታ ላይ ጥሎ የሚሸሽ ይሄ አመለካከት ጎልቶ በሚመጣበት ጊዜ ጥሎ ይሸሽ የነበረው አሁን ቆሞ መታገል ጀምሯል። ትክክል አይደለም፣ አገር ልታፈርስ ነው የመጣው። ስለዚህ አመለካከቱ ስተት ነው። የእያንዳንዱ ብሔረሰብ ህዝብ ተጠቃሚ የሆነበት ስርዓት ተፈጥሯል። የፌዴራል ስርዓታችንም ይሄንን ያረጋገጠ ስርዓት ነው። የፊስካል ፌዴራሊዝም የፊስካል ዲሴንትራላይዜሽን ስርዓት ሁሉም በተቀመጡ መስፈርቶች መሰረት ባጀቱን አግኝቶ ሊወስን የሚችል ክልል መንግስታት ክልል አስተዳደሮች ያሉ መሆኑ የተረጋገጠበት ስርዓት ነው። ሌሎች የጋራ ዋናው ዓላማ ግን ኢትዮጵያ የምትባል ጠንካራ የጋራ ኢኮኖሚያዊ ፖለቲካዊ ማህበረሰብ የተፈጠረባት አገር እንድትሆንም እየገነባን ያለነው። ስለዚህ ኢትዮጵያችን የጋራችን ናት። ኢትዮጵያን በጋራ የሚያለማ ፕሮጀክት በሚቀረጽበት ጊዜ በየትኛውም ክልል ይለፍ በየትኛውም አካባቢ ይለፍ የጋራችን ነው። ይሄ የጋራ አመለካከት እየተፈጠረ መጥቷል። ለሁሉም አካባቢ የሚያደርስ የኤሌክትሪክ ግድብ በሚሰራበት ጊዜ ኤሌክትሪኩ ለሁሉም ቀበሌ ለሁሉም ኢትዮጵያ ውስጥ ላለ የሚደርስ ኤሌክትሪክ ነው። ነገር ግን ግድቧ የተቀመጠችበት ቦታ የተለየ ጥቅም አግኝታለች ብሎ ለመስበክ የሚመክሩ አካላት ተሳስታችኋል፣ እኛን ልትበትኑን ነው። ይሄ ግድብ ለሁላችንም የሚሰራ ነው። ወደብን የሚያገናኝ ባቡር ወደብን የሚያገናኝ አውራ ጎዳና ትልቅ ቢሰራ የሁላችን ነው። የትኛውም ጫፍ ላይ እንሁን የጋራ ኢኮኖሚ ነው እየገነባን ያለነው። ስለዚህ አንዲት ጠንካራ ኢትዮጵያን የመገንባት አስተሳሰብ አለን የሚል በጽናት ተቀምጧል። ስለዚህ አንዱ ትልቁ ውጤት ተደርጎ የሚወሰደው ፌዴራላዊ ዲሞክራሲያዊ ስርዓታችን የአድሎ ስርዓት አይደለም። ህዝቦች እኩል የሚሳተፉበት ፍትሃዊ ተጠቃሚ የሚሆኑበት ስርዓት ነው የሚል መግባባት ተፈጥሯል። እዚህ ላይ እንግዲህ ሙሉ መግባባት እንዲፈጠር ከተፈለገ በተግባር ሂደት የበለጠ መታደስ አለብን። በተግባር ሂደት የበለጠ መግለጽ አለብን። ስለዚህ እነዚህና መሰል ጉዳዮች ላይ የተውገረገረ መረጃ በማቅረብ የተሳሳተ አረዳድ እንዲኖር ለማድረግ የሚደረገው ዘመቻ ላይ ተገቢና ትክክል እንዳይደለና ትክክለኛውን አመለካከት መያዝ ያስፈልገናል የሚል መግባባት መፈጠሩ ለኔ አንድ ትልቅ እርምጃ ወደፊት ነው። በዚህ ላይ ተመስርተን ግን ይሄ በቂ አይደለም። በተግባር ሂደት ውስጥ እየሰራን መታደስ አለብን፣ እየታደስን መስራት አለብን። የዛን ጊዜ አመለካከታችን የበለጠ ሻርፕን ይሆናል፣ የበለጠ እየጠራ ይሄዳል። ስለዚህ የሂደታችን በዚህ ደረጃ መታየት አለበት። በትንሹም ቢሆን በዚህ የታድሶ እንቅስቃሴ ለአብነት እየቀረቡ ቢገለጽልን የሚል ጥያቄው ላይ ስላለ የመንግስት መስሪያ ቤቶች አሁን ባለን ሪፖርት በትንሹም ቢሆን በጊዜ ወደ መስሪያ ቤት የሚገባ ሰው በዝቷል። በጊዜ ወደ መስሪያ ቤት መግባት ብቻ ሳይሆን
የሚሰጠውን አገልግሎት ቆጥሮ ለመስጠት ጥረት የሚያደርግ ሰው እየሰፋ መጥቷል። የነበረው ህዝብን ለማገልገል የነበረው ስሜት መጓደል መፋዘዝ የነበረው ሁኔታ መነቃቃት ተፈጥሯል። እነዚህ አሁን በደረስንበት ደረጃ ሊገኙ የሚችሉ መለስተኛ ውጤቶች ናቸው። ነገር ግን ለኔ ከሁሉ በላይ እነዚህ ነገሮች እንዲፈጠሩ ምቹ ሁኔታ መፈጠሩ በራሱ ትልቅ ውጤት ነው። በዚህ ምቹ ሁኔታ ላይ ተመስርተን በመናደርገው ትግል የበለጠ ውጤታማ እንሆናለን የሚል መያዝ የሚገባን ይሆናል። አንዳንድ ቦታዎች ላይ ለዘመናት የተጓተቱ መሰረተ ልማቶች አሁን አመራሩና ባለሙያው ተነሳስቶ ቶሎ በፍጥነት 24 ሰዓት በሚሰሩበት አካባቢ ውሃ ተቋርጦ የነበረበት ጋር ውሃ ተቀጥሏል። መንገድ ኮረኮንች እዚህ አዲስ አበባ ላይ እንኳን ታውቃላችሁ መኪና ስትነዱ የመንገድ ጥገና ስላልነበረ ሁሉም ሰው ሲንገጫገጭ ይውል የነበረው ዛሬ የመንገድ ጥገናው ከማንም ጊዜ በላይ ፈጥኖ ሄዷል። ህዝቡ በሚመሰክረው ደረጃ መንገድ አሁን እንደ ድሮ አያንገጫግጭም። ቢያንስ ይሄን ውጤት አግኝተናል። ስለዚህ በአገልግሎታችን በአካሄዳችን መሻሻሎች እየመጡ ነው። እነዚህ ግን ኩዊክ ዊንስ የምንላቸው ቶሎ ሊገኙ የሚችሉ ጉዳዮች ናቸው። ግን መሰረታዊ ነገሩን ግን መሳት የለብንም። መሰረታዊ ለውጡ የሚመጣበትን መንገድ የሪፎርም ስራ ሁሉም መስሪያ ቤት በተግባር መፈጸም አለበት። ስለዚህ የተሐድሶ እንቅስቃሴያችን ያመጣቸው የሚታዩ ለውጦች አሉ። በእነዚህ ላይ ተመስርተን ግን ዋነኛውን የለውጥ ሂደት ማቀላጠፍ የሚገባ ይሆናል። ህዝቡ አመራሮችን ከተለመደው ወጣ ብለን የራሱን አመራሮች በተለይ ፊት ለፊት የሚያገኛቸውን አመራሮች እንዲተች አድርገናል። አሁን የተመደቡ አመራሮች የኛ ብቻ አመራሮች አይደሉም። አሁን የተመደቡ አመራሮች የህዝቡ አመራሮች ናቸው። ተችቷቸዋል። አስወጡ ያላቸውን አስወጥተናል። አይ ጥሩ የሆኑትን ደግሞ ወደ ኋላ አስቀርታቸዋል አስገቧቸው ያላቸውን አስገብተናል። ስለዚህ ከህዝቡ አሁን አመራሮቹ የህዝቡም የኛም ናቸው ማለት ነው። እነዚህ አመራሮች ቢያበላሹ ሁለታችንም ተጠያቂዎች ነን ማለት ነው። ህዝቡም እነዚህ አመራሮች ቢያበላሹ እኔም ተችቼ ያስቀመጥኩ አመራር ነህ ማበላሸት አትችልም ብሎ መታገል አለበት። መንግስትም ደግሞ ያስቀመጣቸው አመራሮች በአግባቡ እየተገበሩ መሆናቸውን መከታተል አለበት። ስለዚህ ተሐድሷችን ውጤታማ ስራ ለመስራት የሚያስችል ምቹ ሁኔታ ተፈጥሮለታል። ይሄን ምቹ ሁኔታ ተጠቅመን የበለጠ መስራት የሚገባን ይሆናል የሚል አስተያየት ለመስጠት ነው። ሌላው የተነሳው በዚህ በተሐድሶ ወቅት በጥልቀት የመታደስ ንቅናቄ ወቅት በሁለት ከፍለን ነበር ያየነው። መሰረታዊ የሆኑ ጉዳዮችን የመፍታት አንዱ ጉዳይ ሆኖ የተንጠለጠሉ ጉዳዮች ለበርካታ ዓመታት የተንጠለጠሉ ጉዳዮችንም መልክ ማስያዝ አለብን ብለን ያስቀመጥነው ሁለተኛው ጉዳይ ነው። የተከበሩ የምክር ቤት አባል ያቀረቡት ጥያቄ በተለይም የወሰን ማካለል ጋር የተያያዘው ለበርካታ ዓመታት የተንከባለሉ ጉዳዮች ናቸው፣ መፍታት አለብን ነው። የተንከባለሉበት ምክንያት ግልጽ ነው። የተንከባለሉበት ምክንያት ህዝቡ ለሚያነሳቸው ጥያቄዎች የነበረን ሪስፖንሲቭነስ የነበረን ምላሽ ሰጭነት ላይ ደካማ ስለነበር ነው። ስለዚህ አሁን ተሐድሶ ካመጣቸው ለውጦች አንዱ ለህዝቡ ጥያቄዎች ፈጣን ምላሽ መስጠት አለብን፣ ማንከባለል የለብንም የሚል ተስማምተናል። እነዚህ የወሰን ጥያቄዎች ሊፈቱ ከሆነ መጀመሪያ አመለካከቱ ነው መፈታት ያለበት። ወሰን ጥያቄዎቹ እንዳይፈቱ ያደረገ ጉዳይ ቢኖር አመለካከታችን የተበላሸ ስለነበረ ነው በወቅቱ። አሁን ምቹ ሁኔታዎች በመፈጠራቸው ምክንያት እነዚህን ምቹ ሁኔታዎች ተጠቅመን መስራት አለብን። አንድ ግን አስተማማኝ ነገር ልገልጽላችሁ የምፈልገው በወሰኑ በወዲም በኩል በወዲያም በኩል ያሉ ህዝቦች መቼም ጊዜ ቢሆን ለመጋጨት አይፈልጉም። ደጋግሞ ነግረውናል። እየተጋጨ ያለው ሚሊሻ ከሚሊሻ ጋር፣ ልዩ ፖሊስ ከልዩ ፖሊስ ጋር፣ በዚህ ሂደት ውስጥ ደግሞ አርብቶ አደሩንም አርሶ አደሩንም በመሃል የሚገድሉበት ሁኔታ ነው ያለው። ይሄ በግላጭ የሚታወቅ ነው። ይሄን የሚያዘምተው ደግሞ ታች ያለው አመራራችን ነው። ይሄ ከክልል ክልል ሊለያይ ይችላል፣ አመለካከቱ ደረጃው ሊለያይ ይችላል። ከዚህ ነፃ ነኝ የሚል ክልል ግን የለም።
ጠባብነት ትምክህት ይነዳል ጉዳዩን። ስለዚህ ጠባብነትና ትምክህት በሚነዳበት ሁኔታ ህዝቡ ግራ የመጋባት ነገር ውስጥ ነው ያለው። ስለዚህ ተሐድሷችን ምቹ ሁኔታ ፈጥሯል። ይሄን ምቹ ሁኔታ ተጠቅመን እነዚህን ችግሮች መፍታት አለብን። ሁለተኛው የተቀመጠው አቅጣጫ በዚህ ሂደት ውስጥ ህዝቡን ያጋጩ አካላት፣ ደም ያፈሰሱ አካላት በህግ መጠየቅ አለባቸው። በነፃ ሊቀር የሚችል ነገር የለም። በፌደራል መንግስት በኩል ያደረግነው አንድ ነገር ቢኖር አንዲትም መረጃ አላመለጠችንም። ማስረጃም አለን። የተስማማነው ከክልሎቹ ጋራ ማንም ይሁን ማን ህገወጥ ተግባሩ ላይ የተሰለፈ ሰው እንዲጋጭ፣ እንዲሞት፣ ደም እንዲፈስ ያደረገ አካል መጠየቅ አለበት የሚለው ላይ ስምምነት አለ። ይሄን የፌደራል መንግስቱ ኃላፊነት ወስዶ እንዲያስፈጽምም ስምምነት ደርሰናል። ስለዚህ ሰው አጋጭቶ ደም አፍሶ ማምለጥ የሚባል ነገር የለም የሚል መስማማት አለ። እነዚህ ሁለቱ ነገሮች በጣምራ ከተኬዱ አሁን ያለውን ሁኔታ መፍታት ይቻላል የሚል እምነት ተይዟል። ስለዚህ በባህሪያቸው የህዝብ ችግር ያልሆኑ የአመራር ችግር የሆኑ የአመራሩም ደግሞ የተበላሸ የትምክህትና የጠባብነት አመለካከት የነዳው ችግር መሆኑ ግንዛቤ አለ። እዚህ ጋር ምንም ከብሔር ጋር የሚያገናኝ ነገር የለውም። ምንም የሁለት የሶስት ቀበሌ ጉዳይ ነው። ቢበዛ ደግሞ ቀበሌዎች ምናልባት ኢትዮ ሶማሌና ኦሮሚያ አካባቢ ህዝበ ውሳኔ ተካሂዶ አሁን ችግሩ በብዛት የሚታይባቸው በኔ ባለኝ መረጃ 26 ቀበሌዎች ናቸው። የተቀረው በሙሉ በህዝበ ውሳኔ ያለቀ ነው። እነዚህም ቢሆኑ በህዝበ ውሳኔው መሰረት ሊተገበሩ የሚችሉ ናቸው። መለስተኛ ህዝቡ ራሱ እዚህም እዛም እንዲህ ባደርግ ይሻላል ብሎ ለሱ ኦፕን አድርገን የሚያደርገው ነገር ሊኖር ቢችል እንኳን ሊፈታ የሚችል ጉዳይ ነው። የኦሮሞና የሶማሌ ግጭት አይደለም። ይሄ ግልጽ መሆን አለበት። በቀበሌዎች ወሰን አካባቢ የሚደረግን ግጭት የብሔር ግጭት ለማድረግ የሚንቀሳቀሱ አካላት ነገሩን የበለጠ ለማወሳሰብ ስለሚፈልጉ የሚደረግ እንቅስቃሴ ነው። አመለካከቱ ከበስተጀርባ ያለው የሚመራው ይሄ የብሔር ግጭት እንደሆነ አድርጎ ለመሳል የሚደረግ ጥረት ነው። የብሔር ግጭት አይደለም። እውነት ለመናገር የጃርሶ ጎሳ፣ ኦሮሞ ጃርሶ፣ ሶማሌ ጃርሶ ወንድማማቾች ናቸው። ሁለቱም ኦሮምኛ ይናገራሉ፣ ሁለቱም ሶማሊኛ ይናገራሉ። አሁን ተጋጨ የሚባሉ እነዚህ ናቸው። እንደዚሁ የሀውያ ጎሳ እዚህም አሉ። በተመሳሳይ መቁጠር ይቻላል በየአካባቢው። ስለዚህ የትግራይና የአማራ ክልል ወሰን ላይ ያሉ ሰዎች ደርግን አብረው በመፋለም በአንድ ጉድጓድ የተቀበሩ ሰዎች ናቸው። እኛንን እየበጠበጥን ያለ ነው እንጂ ዘይነው ያውቁታል። የት ጋር ወሰኑ እንዳለ ያውቃሉ። ማን የት ጋር እንደሚያርስ ያውቃሉ። ይሄን የወሰን ጉዳይ መሆን ቀርቶ አጠቃላይ ፖለቲካ ለማድረግ በሚደረግ ማወሳሰብ ምክንያት የመጣው መወሳሰብ ነው። ስለዚህ በእኔ እምነት እነዚህ ማወሳሰቦች በጥልቀት የመታደስ እንቅስቃሴያችን ይሄ ማወሳሰብ ተገቢና ትክክል አይደለም፣ ወደ መስመራችን ንግባ የሚል መግባባት ስለተፈጠረ በእኔ እምነት ይፈታል የሚል ጽኑ እምነት አለኝ። የሚያወሳስበው የተሳሳተ አመለካከት ስለሆነ። ስለዚህ በአንድ ምሳሌ ልነግራችሁ እችላለሁ። ባለፈው ከዚህ ቀደም የቦረና ኦሮሞ እና የገሪ ሶማሌ አይደል ሁለቱ ጋር ግጭት ተፈጠረ። የዛሬ 2 ዓመት ተኩል አካባቢ ያጋጩት ጠመንጃ አሸክመው ያሰለፉ ከዞን ጀምሮ የነበሩ አመራሮች መሆናቸው ታውቆ የክልሉ መንግስት ሁለቱም ጋር ጠንካራ እርምጃ ወስዶ አሰራቸው።
ያጋጩት ሰው ከዛ ኢሚዲየትሊ ሁለቱ የቦረና ኦሮሞ ነገሪ ተሰባሰቡና ሁለተኛ እዚህ አካባቢ ግጭት የሚባል ማየት አንፈልግም ራሳችን እንፈታዋለን ብለው ገብተው ሰላም አሰፈሩ። ስለዚህ በርካታ ምሳሌዎችን መጥቀስ ይቻላል። የሚያጋጭ ያለው የኛ መዋቅር መሆኑ በግላጭ ሊነገር ይገባል። ይሄ ቋቅ የሚላቸው ሰዎች አሉ ወይ? አሉ። ጥሩ የሚሆነው ቢያስወጡት ነው። ምክንያቱም ትክክለኛ አመለካከት ስላይደለ ይሄ የጠባብነትም የትምክህትም አመለካከት ቢወጣ ነው ጥሩ የሚሆነው። ለግለሰቡም በሽታ ነው፣ ለአካባቢም በሽታ ነው፣ ለልማታችንም በሽታ ነው፣ ለህዝቡ እድገትና ብልጽግናም ወደ ኋላ የሚያስቀር በሽታ ነው። ስለዚህ ይሄን ነገር ፊት ለፊት መጋፈጥ አለብን። ፊት ለፊት ተጋፍጠን አመለካከቱን ማስተካከል አለብን። ካልሆነ ህዝቡ ምንም በማያውቀው ጉዳይ ላይ እየተጋጨ እንዲቀጥል የሚያደርግ ነው። እዚህ ላይ ጥቅም ፈላጊ ከህዝቡ ውስጥ ወክያለሁ የሚሉ አበል እየበሉ የሚመላለሱ እኛም እናመላልሳቸው ደግሞ ሰዎች አሉ። እነዚህ ደንበኛ ገበያ የደራላቸው ስለሆነ ግጭት እንዲቆም አይፈልጉም። ግጭት ካለ ብቻ ነው እነሱ አበል እየበሉ መዞር የሚችሉት። እና ስለዚህ በየጊዜው በጥሩ ሆቴሎች አሳድረን አበል እየከፈል የምናዞራቸው ሰዎች ይሄ ጉዳይ እንዳይቆም ሌት ተቀን ይሰራሉ። ስለዚህ እነዚህም አደብ መግዛት አለባቸው። ስለዚህ ስርዓቱ በኪራይ ሰብሳቢነት አላስፈላጊ ጥቅም በማግኘት ዙሪያ የተወሳሰበ ስለሆነ ግጭቱ እንዳይቆም ያደርጋሉ። ህዝቡ በመሃል እንዲሰቃይ ያደርጋሉ። ማንኛውንም አይነት የኪራይ ሰብሳቢነት መረብ በመበጣጠስ ብቻ ነው ይሄ ነገር ሊፈታ የሚችለው ከግጭት አልፎ በውስጡ ያለው ነገር ስለሚታወቅ። በእኔ እምነት አሁን የጥልቀት ተሐድሷችን እንደዚህ አይነት አመለካከቶችን ወደ መድረክ ያወጣቸው ስለሆነ በዚህ ምክንያት የተሻለ አፈጻጸም ይኖራል ብዬ አምናለሁ። እዚህ ላይ ጥፋት የሚፈጽሙ አካላት የሚያስቆጡ ህዝቡን የሚያስቆጡ አካላት የሉም ወይ? አሉ። ልዩ ኃይልን ተጠቅመው ህዝቡ እንዲጎዳ የሚያደርጉ አካላት አሉ። ተጠያቂ መሆን አለባቸው። ቅድም ያልኩት ከዚህ በመነጨ ነው። ስለዚህ ተጠያቂነትንና የህዝቡን የነበረ መስተጋብር አንድ ላይ በማምጣት በዚህ በተስተካከለው አመለካከት በመመራት ሁኔታውን መቀየር ይቻላል የሚል እምነት አለኝ። መንከባለል የለበትም የተባለው ተገቢና ትክክለኛ ነው። የፌደራል መንግስትም በዚህ ጉዳይ ላይ ጥብቅ ክትትል እያደረገ ያለ መሆኑን ለመግለጽ ነው። በመጨረሻ የተነሳው ጥያቄ ከጎረቤት ሀገሮቻችን ካለ ግንኙነት በመነሳት በተለይም የሻዕቢያ መንግስት አገራችንን ለማተራመስ ከያዘው እቅድ ጋር አያይዘው የተነሳ ነው። በእኛ እምነት የኢትዮጵያ መንግስት ፖሊሲ በተፈጠሩ ጉዳዮች ዝም ብሎ የሚዘበራረቅ አይደለም። አሁንም ስትራቴጂያዊ የሆነ የሰላም ፍላጎታችን እንዳለ ነው ያለው። እኛ አካባቢው ሰላማዊ እንዲሆን ጉዳዮች ምንም አይነት ጉዳዮች ቢኖሩ በሰላማዊ መንገድ የመፍታት ፍላጎታችን አሁንም የጸና ነው። ችግሩ ያለው የኛ በሰላም የመፍታት ፍላጎት ጆሮ ሲያገኝና ለሰላም ያለንን ፍላጎት ሌላውም ተጋርቶ ለዚህ መስራት ከቻል ነው ውጤት ማምጣት የምንችለው። እስካሁን ድረስ በባለፉት በርካታ ዓመታት ይሄ ለሰላም የዘረጋነው እጅ ብዙም ተቀባይነት ባለማግኘቱ ምክንያትና በግትርነት እና በማናለበኝነት ምክንያት እስካሁን ድረስ የሚፈለገው ውጤት ሳናገኝ መተናል። ከዚህ የተነሳ የፖሊሲ አቅጣጫ አስቀምጠን ለሰላም አሁንም እጃችንን ዘርግተን እየሄድን ነገር ግን ለሚፈጠሩ ማናቸው ኢትዮጵያን የማተራመስ እንቅስቃሴ ተመጣጣኝ የሆነ እርምጃ እየወሰድን እንቀጥላለን ብለናል። ይሄ ፖሊሲ አሁንም አልተቀየረም።
ነገር ግን ከህዝቡ አካባቢ ከሚነሳው ጥያቄም ተነስቶ ካለው ግፊትም ተነስቶ ይሄ ለዘላለም ሊቀጥል አይችልም። ስለዚህ ምን ማድረግ እንዳለብን በጥናት ላይ የተመሰረተ አሁን በደረስንበት ደረጃ በጥናት ላይ የተመሰረተ ፖሊሲ ማስቀመጥ ይገባናል። ከዚህ አኳያ ህዝቡ የሚያነሳቸው ጥያቄዎች ተገቢ ናቸው፣ ትክክል ናቸው። በተገለጹት ወረዳዎች ያለ ህዝብ ለመላው የሀገራችን ሰላም እያበረከተ ያለው አስተዋጽኦ በጣም ከፍተኛ ነው። ይሄ ህዝብ በከፈለው መስዋዕትነት መላው ሀገራችን ሰላም ሆኖ ተረጋግቶ እንዲቀጥል አድርጓልና ቅድም ምስጋና ሳቀርብ ለዚህ ህዝብ በመላው ሌሎች አካባቢዎች ላይ ቅድምም በጽሁፍ በጥያቄውም ላይ እንደቀረበው ለቤኒሻንጉል ህዝብ፣ ለጋምቤላ ህዝብ፣ ለኢትዮጵያ ሶማሌ ክልል ህዝብ፣ ለኦሮሚያ ህዝብ በአጠቃላይ ድንበር አካባቢ ይሄን ትግል በሚያካሂዱ ህዝቦች ታላቅ ምስጋና አለኝ ብዬ ምስጋና ለማቅረብ የፈለኩት ከዚህ ተነስቶ ነው። ከሌላው ኢትዮጵያዊ በላይ የሚከፍሉት መስዋዕትነት ስላለ ስለዚህ ይሄን የህዝቡንም ጥያቄ መሰረት አድርገን ዘላቂ መፍትሄ ሊገኝ የሚችልበትን ፖሊሲ ማስቀመጥ እንዳለብን ግንዛቤ ተወስዶ ጥናቶች ተጠናቀዋል። ጥናቶቹ በሚመለከተው አካል ሲጸድቁ ወደ ተግባራዊ እንቅስቃሴ መግባት የሚገባን ይሆናል። ከዚህ አኳያ በዚህ ላይ ያለን አቋም ይሄ መሆኑን ለመግለጽ እፈልጋለሁ። በአጠቃላይ ግን አካባቢያችንን እኛም ብቻ ሳይሆን ሌሎች የአፍሪካ ቀንድ አካባቢዎችን በማተራመስ የሚኖር መንግስት በመሆኑ ከዛም አልፎ አሁን እያሳሰበን የመጣው በሰልፍ በአንድ ጊዜ 170 180 ሰው ድንበር ላይ የተሰለፈ እየመጣ ነው ያለው። ይሄ ሀገር ወጣት አልባ በታሪክ ምናልባት ወጣት አልባ ሀገር ማን ነው ሲባል ሊመዘገብ እየተቃረበ ነው ያለው። ስለዚህ ኢምፕሊኬሽኑ በጣም ብዙ ነው፣ ትልቅ ነው። በጽሞና በተረጋጋ ሁኔታ ማየት የሚገባን ይሆናል። ከሁሉ በላይ ግን ወንድምና እህት የሆነው የኤርትራ ህዝብ የተቻለንን ሁሉ አድርገን አካላችን እንደሆነ አውቀን ይሄን ወጣትም ሌሎች አዛውንቶችም ህፃናትም በነገራችን ላይ ማንም የማይከታተላቸው በርካታ ህፃናት እየመጡ ነው፣ ቤተሰቦቻቸው የሌሉ ማለት ነው። ስለዚህ ይሄ ሁኔታ አሳሳቢነቱ እየገፋ የመጣ ስለሆነ ምን ማድረግ ይገባናል የሚል ማየት ተገቢ ይሆናል። በእኛ በኩል ግን አሁንም ያለን ፖሊሲ ለወንድምና እህት የኤርትራ ህዝብ የምንሰጠውን ድጋፍ አገልግሎት አጠናክረን መቀጠል የሚገባን ይሆናል። የኛና የሻዕቢያ መንግስት ልዩነት ፍንትው ብሎ የሚታወቅ በመሆኑ ይሄን ልዩነታችንን በአግባቡ መያዝና ማስተናገድ ይገባናል። ተወሰነ መስዋዕትነት እንደሚያስከፍለን የሚታወቅም ቢሆን ይሄ መስዋዕትነት ከፍለን አመለካከታችን በተግባር እንዲውል ማድረግ ይገባናል። ስለዚህ ይሄ እንደተጠበቀ ሆኖ ግን በቀጣይ ጊዜ የምንወስደውን አቋም ለይተን የምንሄድ ይሆናል የሚል አስተያየት ለማቅረብ ነው። የተከበሩ አፈ ጉባኤ የቀረቡልን ጥያቄዎች እነዚህ ናቸው። አመሰግናለሁ።